አታማልድም ነው ያልነው። አታድንም ነው ያልነው። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። የሰው ማዳን ከንቱ ነው ብሎ የሚለው ማርያም ሰው ናት። አባቷ ዳዊት የሰው ማዳን ከንቱ ነው፣ በሰው የሚታመን ከንቱ ነው ብሎ የሚለው። ስለዚህ የሰው አዳኝ የለም፣ ደህንነት የእግዚአብሔር ነው። መጨረሻ ላይ የተናገርከው ምንድን ነው ያልከው? እመቤታችን አታድንም፣ የክርስቶስን የማዳን ስራ አትሰራም ብላል። ኦርቶዶክስም እንደዚህ ኦርቶዶክስም እመቤታችን ተሰቅላ ደሟን አፍሳ ስጋዋን ቆርሳ አዳነችን ብለን አናምንም። ታምናላችሁ? ወንድሜ ይኸው እየነገርኩ ነው። ታምናላችሁ። ማመናችሁንም በመጽሐፍ ጽፋችሁታል። ነገረ ማርያም አንድ ነገር ምንም በስማማችን የክርስቶስን ቦታ በፍጹም ልትተካ የክርስቶስን ቦታ ክርስቶስ እኮ አምላክ ነው። የክርስቶስን ቦታ ማርያም የጌታችን እናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአብና ከወልድ ከመንፈስ ቅዱስ እኩል ናት፣ አምላክ ናት፣ ፈጥራለች። ፍጹም ሊሆን አይችልም። ይኸው መጽሐፍ ይሄማ ክህደት እኮ ነው። ለዚህ እኮ ነው የምናገረው። የአባ ጊዮርጊስ ዘጋስጫ እንዚራ ስብሐት የሰማይ የምድር ፈጣሪ እንደሆነች ይናገራል። አንድ ነገር ኦርቶዶክስ ተዋህዶ እመቤታችን ታድናለች ማዳን አይደለም ታድናለችን ብላ ታስተምራለች ብቻ አይደለም፣ ሰማያትና ምድርን የፈጠረች ማርያም ነች ነው ብሎ የሚለው መጽሐፈ ሰዓታት። ላስደንግጥህ እንግዲህ በስመ አብ ብለህ ካልክ በደንብ ከደነገጥክ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሁነሻል። ልብ በል፣ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ከዛስ ለጥበባዊ ሰው ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። በማን? በአንቺ። እኛ እስከ ዛሬ ድረስ የምናውቀው እግዚአብሔር ሰማያትና ምድርን በቃሉ ነው ፈጠረ ብሎ የሚለው በቅዳሴ ዲዮስቆሮስ። እንኳን ደህና መጣችሁ ወገኖች። እህትየው መርስዬ እንኳን ደህና መጣሽ። እችን ርዕስ ሰሞኑን ቀስ ብለን እናላምጣታለን ማለት ነው። ይንገሩን እስኪ ማርያምን እግዝእትነ ብለው ይጠሯታል። ማሰለጠራት መጽሐፍ ቅዱስ ወይስ ራሳቸው? መጽሐፍ ቅዱስ እንደዚህ ብሎ ጠርቷት ከሆነ እኛ ያላነበብኑ ምናልባት የተደበቀብን የተሰወረብን ክፍል ካለ ይንገሩን። አይደለም 66ቱን 81ዱን ፊደል በፊደል ነው ያነበብኩትኝ። ፊደል በፊደል ሙሉ በሙሉ ማለት ነው፣ የቀረ ቦታ ሳይኖር ሙሉ በሙሉ ነው ያነበብነው። ስለዚህ ይንገሩን እግዝእትነ ብለው ሲሉ ምን እያሉ ነው? ትናንትና ገብተው የነበሩ ወገኖች ሴቷ ጌታችን እያለ ነው ብሎኛል። አንደኛው ወንድም ሴቷ ምን ጌታችን፣ ወንድ ጌታ አላቸው፣ ሴት ጌታ አላቸው ማለት ነው። ሴቷ ጌታቸው ደግሞ ምን አድርጋለች? ሰማያትና ምድርን ፈጥራለች። ፀሐይና ጨረቃም ከዋክብትም ባህርም የብሱም ቀላያቱም ሁሉ የተፈጠረው በኦርቶዶክስ ሴቷ ጌታቸው ነው። ሴቷ ጌታቸው ማለት ማናት? ማርያም ናት። ትናንትና የገባው ኦርቶዶክሳዊ እንደነገረን ማለት ነው። ይህ ሰማያትና ምድር አሁን የምናየው ፀሐይና ጨረቃ ከዋክብት የምንኖርበት ምድር ሁሉ በሙሉ የተፈጠረው በኦርቶዶክስ አስተምሮት በእግዚአብሔር ሳይሆን በማርያም ነው የሚሉት መጽሐፋቸው ማለት ነው። ቀጥሎ አሁን የሚነግሩን እኛንም ራሱ የፈጠረችን እግዝእትነ ማርያም ጠፍጥፋ የፈጠረችን ብለው እንደሚሉ ምንም አትጠራጠሩ። መጽሐፍቶቻቸውን ብቻ እየገለጠን ስንመጣ በእያንዳንዱ ቀን የሚያስደነግጥ ነገር የምናገኘው እስኪ እንጠይቃቸው እያለ ነው። እና ኤርሚ ሰላም ብያለሁ። ደህና ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው እንግዲህ አስጨናቂው ብሎ ስሜን መድበውታል ከስር ስወጣ ባለፈው አስጨናቂው ብሎኛል። በዚህ አጋጣሚ ልናገር ብዬ ነው። ማነው አስጨናቂ ያለ? ብዙ ሰዎች ብለውኛል፣ ከፕሮቴስታንትም ከኦርቶዶክስም ብለውኛል አስጨናቂ። ባለፈው በጠየቁት
አይ፣ በጣም ነው እንደተጨነቀው። የሚያስጨንቅ ተጨንቀ ከሆነ ካልሆነ በስተቀር የሚያስጨንቅ ነው ጠይቀህ አታውቅም። ሲሪየስ ነው የምላችሁ። አስጨናቂ ብለው ነው ስም ያወጡልኝ እና ቀይረውም እያሉኝ ነው። እስቲ እንግዲህ እስቲ አሁን አስጨንቀን እንግዲህ በርዕሱ ላይ ኦኬ እንግዲህ እንጨናነቅ። ቀጥሉ እስኪ በሙሉ ይህንን አስጨንቅልኝ። እዚህ ያለን ትውልድ ቴንኪው ቀጥሉ። አስጨነቃሉ። ቴንኪው ያው እሺ ራስህን ቆይ ራስህ ለሌሎች ምናልባት አዲስ አንተን የማያውቁ ሰዎች ስላሉ የት ቤተ እምነት እንደሆን ካስታውቅልን፣ ከዛ በኋላ በርዕሱ ላይ እናንተ እንወያያለን ማለት ነው። ርዕሱን አንድ ጊዜ ራሂማ ገስት ላኪ። እሺ ስሟን ቀይራ መጣቸዋል። ልካልሽ ገብታልሽ ገስት ላይ መስዬ እኔ እናት ከይቅርታ ጋር እኔ ብዙ ጊዜ ርዕሱ ላይ አልሄድም ያለኝ በርዕስ ነው የምናወራው። ጥያቄ ማጠይቅም ጓንዴ የምናወራው ዛሬ የምትገቡ ሰዎች በእርሱ ላይ የምናወራው ርዕሱ ምን ይላል? ማርያምን እግዚእትነ ለምን ትላላችሁ የሚል ነው። በዚህ ርዕስ ላይ ነው የምታወራው ከኔ ጋር። በዚህ ርዕስ ማታወራ ከሆነ ጥያቄ ካለ በሌላ ቀን እንጠይቃለን። ኤርሚ ከፈቀደልህ ደግሞ እሱን ታስፈቅዳለህ ማለት ነው። በቃሽ፣ በሌላ ቀን ልጠይቅ። በቃሽ ይቻላል። እሺ በርዕሱ ላይ እናውራ ነው ወይ? አይ ይሄንን በሌላ ቀን ልጠይቅ ነው እንጂ አልኩሽ። እኔማ የራሴማ ሀሳብ ነበር ሊጠይቅ የገባሁት ብዙ ጊዜ። አሁን ኤርሚ ያው እንግዲህ ያዘጋጃል ርዕሶችን፣ ርዕሱን ቀይሬ ገልብጬ ሌላ ጥያቄ ጠይቄ ነው የምወጣው ብዙ ጊዜ ማለት ነው። እና እንደዛ መስሎኝ ነው የገባሁት። እንደዛ ካልተፈቀደ ወይ ሌላ ቀን ልምጣ። ዛሬ አልተሳካልህማ። ማስጨነቁ ላይ አስጨነቅን። እኔ ራሴን ጥያቄ ነው ሁሌ ይዤ የምመጣው እንጂ ሰዎች በሚሰጥ አይዞህ ብራዘር ተጨነቅ ነው ወይ? ዛሬ ተገለበጥክ ማለት ነው። ማላውቀውን አውቃለሁ ብዬ ላወራማ ምንም። ስለዚህ እኮ ተጨንቀሃል። አይዞህ ይኸው ገና አንድ ሰዓት ተነፍስ ተጨነቅ ማለት ነው። እንደዚህ ነው የቅርብ ብዬ ያልኩ ማለት ነው። እህትየዋ የዋዛ አይደለችም። የቤቱ ርዕስ ማርያምን ማን ብለንም ጠራት ስጠራት ሆብ ማለት የጌታ እናት ማን ብለንም ጠራት ስጠራት ማርያም ብዬ ነው። ምን ብዬ ጥራት አለው ታዲያ? ማርያምዬ ብቻ ነው የምትላት? ማርያም ልጅ ቅድስት አንጠልጥለህ እንደ ቅቤ ቅላ ጸጋን የሞላብሽ አላት ገብርኤል። ቆይ ብራዘር፣ እንደ ቅቤ ቅል አንጠልጥለህ ማርያም ነው የምትላት? በእናንተው ራሱ ቅድስት ድንግል ማርያም ብዬ ነው። ቅድስት ነች፣ ጸጋን የሞላባት ማርያም ነች። እመብርሃን ብለህ አጠራትም? እጠራታለሁ። እማምላክ ብለህ አጠራትም? በደንብ ነው እንጂ የአምላክ እናት አይደለች? አምላክ። እሺ እግዝእትነ ማርያም ብለህ አጠራትም? እግዝእትነ አሁን ስለ ግዕዝ ስለማልችል እንደዛ ብቻ ተጠራታለህ አጠራትም? አሁን ይሄ ግዕዝኛ ስለሆነ ትክክል ነው፣ ግን እንደዛ ብዬ አልጠራትም። እኔ በራሴ አሁን ለመሰል ግዕዝኛ ስለማልችል ማለት ይህ ኖርማል ኢዚ ጥያቄ ነው። አሁን አንተ ቸርች ላይ ሲሉ ምን ታውቀዋለህ? ትርጉም አታውቀውም። ስለዚህ እንደዛ ብራዘር የእሱ ጋር እሱ ርዕሱ አይደለም ካለ ርዕሱ ከሆነ ከመጣው የተላጠ ኤሌክትሪክ ክላስ ይዘህ እችላለሁ። መጽሐፍት ከፍቼ የራስህን ማለት ነው። ኦኬ የራሳችሁን ማለት ነው። አሁን የተጠየቀው እግዝእትነ ማርያም ብለህ አንተ ትጠራታለህ ወይ ብስልህ አልጠራትም ነው ያልከው አይደል? ይኸውልህ እኔ አሁን ብዙ ከዓለም የራኩ ከምንድን ነው ወደ ዓለሙ ወደ ዓለም አይደለም። ኦርቶዶክስ መጀመሪያ በዓለም አይደል ያላችሁ? መቼ መንፈሳ የሆናችሁ ታውቃላችሁ? የጠየቅኩ መልስልኝ። አሁን እኮ ጌታ ቆይ መልስልኝና ከእህትየው ጋር እንድትቀጥሉ እኔ ያልኩ እመብርሃን ብለህ ትጠራታለህ ቢስል አዎ አልከኝ። እማምላክ ብለህ ጠራ አዎ። እንዴት አንዴ ኤርሚ ምን መሆንህ ነው አልከኝ። አምላክ እንዴት ብዬ አልጠራትም? ኤርሚ የአምላክ እናት አይደለችም? እግዝእትነ ማርያም ብለህ ትጠራታለህ ያልኩህ እኮ እሱ ነው። አሁን እኮ የሚያጠያይቅ ጥያቄ አሁን መጨነቅ ማለት ይሄ ነው። አስጨናቂው ተጨናቂ መነሳሽ። አሁን ሳልጨነቅ ተጨነቅ ትለኛለህ። እንግዲህ ውስጥ ካወቁ እግዝእትነ ማርያም ብላችሁ ትጠራታላችሁ? አልጠራትም እኮ እያልኩህ እኮ ነው። አንተ አትጠራትም። ኦርቶዶክሳውያን ግን ይጠሯታል አይደል? እግዝእትነ ማርያም እያሉ አላቅም እኮ አልኩህ እኮ እሱ ነው። እሺ ግን የማይጠራት ለምንድን ነው? ግን እኮ የማያውቅ ሰው ቆይ አላቅም ማለት የሚያስቅ ወይ ደግሞ በቃ ኦርቶዶክሶች እንደዚህ ናቸው ብሎ የሚያስገምት ነገር ነው። እኔ ግራ የገባኝ ነገር አሁን አላቅም ማለት ለአንድ ነገር አንዴ የማታውቀው ግዕዝ ስለሆነ ነው።
አንድ ሰው ወይ ኤርሚ ጠየቀኝ ወይ ሁለት ሰው ተቀላቅሎ እየጠየቀኝ ነው። እና በቃ አይዞህ እኔ ብራዘር። አይ አስጨናቂ ብለህ ስላልከኝ ይኸው ቀጥል፣ ከእሷ ጋር ከእህትየው ጋር ቴንኪው እሺ ቀጥል። እሺ፣ እግዚእትነ የማትላት ለምንድን ነው? ስለማታውቅ ግዕዝ ስለሆነ ነው? ትርጉሙን ስላላወክ ነው? ምን አልሽኝ? እግዚእትነ የማትላት ለምንድን ነው? ግዕዝ ስለሆነ ትርጉሙን ስለማታውቅ ነው? ይኸውልሽ ማወቅ አለማወቅ አይደለም። አሁን አንቺ የምፈልጊውን አልመለስልሽም። እኔ የምፈልገውን አይደለም እንድትመልስልኝ የምፈልገው የምታውቀውን ነው። እኔ ምን እንደምፈልግ አንተ እኮ ምንም የምታውቀው ነገር የለም። እኔ ምን ልፈልግ እግዚአብሔር ማለት እኮ ይኸውልሽ፣ እኔ ልንገርሽ እኮ አሁን እኮ ልነግርሽ እኮ ነው መስዬ። እግዚአብሔር ማለት እመቤት ማለት ነው ባጭሩ። እሺ ቅድም ግን አላውቅም ብለህ ነበረ። ስለዚህ እግዚእትነ ማለት እመቤት ማለት ነው። ኦፍ ኮርስ ማስረጃ አለ እመቤት ስለመሆኑ በእንዴት አንቺ ስላለመሆኑ ማስረጃ ከሰጠሽኝ እነሳይሻለሁ። እሺ እግዚእትነ ማርያም እመቤት ማርያም ነው አይደለ? እግዚእነ ክርስቶስ ከተባለስ ማስረጃ ማርያም ማለት ስላልሆነ ይሄንን ፍታልኝ። እግዚእነ ክርስቶስ እንልስም ማለት ነው። እግዚእተ ማርያም ማለት እመቤታችን ማርያም ካልሆነ ማስረጃ ስጪኝ ነው እያልኩሽ ነው። እሱን ደግሞ ትቼዋለሁ ካልሽኝ ወደ ክርስቶስ ልምጣ። ትቼዋለሁ በይኝ። ችግር የለውም። ትቼዋለሁ በይኝ። አንዴ ትቼዋለሁ ብለሃል አይደለ? ፈተከዋል አይደለ? እመቤት ነው አይደለ? እሺ እግዚእነ ክርስቶስ እንልስ ምን ማለት? እሱን አምነሻል፣ ተቀበለሻል። እሱን ንገሪኝ መጀመሪያ። አንዴ መልስልኝ እንዴ። ለምን ይሄን እዚህ ላይ ሊጀመር ነው? እሱን ንገሪኝና ከዛ ወደዛ ልሂድ። ቆይ አንዴ ይህን መልስልኝ። አንዴ ተረጋጋና የጠየኩህን መልስልኝ። ኧረ አስጨናቂው ብላችሁ ጻፉልኝ። ጌታ ምስክሬ። ይኸውልሽ አሁን እግዚእተ ማርያም ምን ማለት ነው አልሽኝ? የእመቤታችን ማርያም ማለት ነው። ተረጋጋ። መደጋገም እሱ አይደለም ካልሽኝ መልሽ። አሁን ደግሞ መደጋገም አይጠበቅብህም። ሆፕ ፕሊስ። አሁን ይሄ ድምፅ ስሰማው እኔ የሚያስጨንቅ ሰው ድምፅ ሳይሆን የሚጨነቅ ሰው ድምፅ ነው። አይደለም ጌታን ኤርሚ እግዚአብሔር ሳይድ አትያዝ። ኤርሚ እንደው ኤርሚ እግዚአብሔር ምስክሬ እንደው አንተ እስኪ እግዚአብሔርን ሪል ሆነ መስክር እስኪ። አሁን የጠየቀችኝ ምንድን ነው? እግዚእተ ማርያም ምን ማለት ነው አለችኝ። እግዚእተ ማርያም ማለት ይቅርታ፣ እኔን የሚዩት ያደረግኩ ይቅርታ። አንዴ ሚዩትህን አትክፈተው። በቃ መለስክልኝ እኮ እሺ። እመቤት ማለት ነው ብለህ ፈትሃል አይደለ? በቃ እሺ፣ እሱን እለፈው። አሁን የጠየቅኩህን ብቻ መልስል። እግዚእነ ክርስቶስ ስንልስ ምን ማለታችን ነው ብዬ ጠየቅኩ። ይህንን መልስልኝ። ሚዩትህን አንሳና ወደዚህ ወደዛ ጨነቀኝ ጠበበኝ አትበል። ሚዩትህን አንሳና ይህን መልስልኝ። ሚዩትህን አንሳ። ሆፕ በቃ ሚዩት እያደረጋችሁኝ ከሆነ ኖርማል ችግር የለው። ብራዘር አትጨነቅ። በቃ አይዞ ተረጋጋ፣ ውሃ ጠጣ ምናምን። እኔ ኤርሚ ያረጋ ከሚችል ሰው ጋር ስጠኝ እግዚአብሔርን። አንዴ የጠየቅኩህን መልስ። አትጨነቅ። እንደ አስጨናቂ ከሆነ ብራዘር ምን ሆነ ነው? አስጨንቀኝ እንጂ መጨነቅ እፈልጋለሁ። አስጨንቀኝ። እንደ እግዚአብሔር ቃል እስኪ አስጨንቀኝ፣ እንጨናነቅ። እንዴ ላግዝህ፣ አግዘኝ። የጠየቅኩህን መልስልኝ። እግዚእትነ ማርያም እመቤታችን ማርያም ብለህ ፈተኸዋል። ይሄ ፍቺ ትክክል ነው ብዬ አክሰፕት አድርጌልህ አይደለም። ትክክል አይደለም የፈታህበት ፍቺ ግን የጠየቅኩህ እኮ መልሽልኝ። እሱ መጀመሪያ ያልኩሽ እኮ እሙዬ አማርኛ ነው መሰለኝ። አይ ቲንክ ሶ አማርኛ መሰለኝ የማወራው። በደንብ ነው አማርኛ የምሰማው ብራዘር። እኔ ምን አልኩሽ? ምንድን ነው እግዚእተ ማርያም ማለት ምን ማለት ነው ስትይኝ እመቤታችን ማርያም አልኩሽ። ትክክል ነው አይደለም? ጎበዝ። በቃ ወይት በቃ እሺ ጎበዝ። እግዚእነ ክርስቶስ ስንል ምን ማለታችን ነው? ጌታ ሆይ ድረስ ነው። የተጨነቀ ሰው አሳሳቅ እንትና ይሄን መልሽው። ለምን ፈራሽ? መልሽውና ወደዛ እንግባ። እየጠየቅኩ መልሽው። ይሄ ምን አሁን አንቺው ተከራካሪ ምናምን ብለሻል። ኤርሚ ድሏን ይሰጣት ለዛ ምታቀኑ ምናምን ብለን ይሰጣት። በተንጫጫ አይደለም ማስጨነቅ። እሺ ብራዘር በተንጫጫ አይደለም። እኔ አንቺ ፖለቲካኝ ባወራሽ እኮ እንደማታለምጪ ስለማውቅ እኮ ነው የምጮኸው። እኔ ከኤርሚ ጋር ሳወራ እኮ ቀስ ብዬ እኮ ሚውት እኮ ነው የማዳወጣው። ግን አንቺ አሁን እንደሚያቅሱ ሆነሽ እንደዚህ እየጠየቅሽኝ ነው። ኦኬ መልሽልኝ። እግዚእተ ማርያም ማለት ምን ማለት ነው? እኔ እመቤታችን ማርያም ነው ብዬ መለስኩልሽ። ከፈለግሽ ደግሞ በእንግሊዝኛ ሌዲ ማርያም ይባላል። በቃ እሱ ልለፍሽ ማስረጃ ስጠኝ። ቤትነ ማርያም ጠይቀሽኛል። መልሽ እሱን መጀመሪያ። ተረጋጋ። እንዴ ምን ሆነህ ነው? መልሽ እሱን መልሽ መጀመሪያ። ኤርሚ አንዴ እንዲረጋጋ ብቻ ንገርልኝ። አንዴ እኔ እንደዚህ አትጮህ፣ ተረጋጋ።
የተጨነቀ ሰው አሳሳተ። ጌታን እግዚአብሔርን አስጨነቅሽ። አንዴ ቆይ እህትየው መሲ እኔ ምንም የምነግረው ነገር የለም። ልጁ ምን እያለ እንደሆነ እንገርሽ አስጨናቂ ነኝ ብሎ አለ። አሁን ይሄ የተጨነቀ ሰው ድምፅ እንጂ የሚያስጨንቅ ሰው ድምፅ አለ። የሚያስጨንቅ ሰው ድምፅ ቀስ ብሎ ነው የሚያወራው። የተጨነቀ ሰው ድምፅ ግን ኡኡ ነው የሚለው። ለዚህ ነው ሚዩት አድርግ ብለሽ ሲው የማያደርገው ማለት ነው። እና ምን ሆነ ነው ትያለሽ? አንቺ የጠየቅሽው ጥያቄ ነው እንደዚህ የሚያስጮኸው። ቀጥሉ። ተረጋጋ አባቴ እናቴ አንገት ላይ ሳይሆን እዚህ ጋር ቆይ አንዴ ስማኝ አንዴ ይኸውልህ እዚህ ጋር አክስት አባቴ እናት አይደርስልህም። ቆይ አንዴ ከእሷ ጋር ጨርሱና ከኔ ጋር በኋላ ታወራለህ። ግን ጨርሱ። እሺ ከፈቀድክልኝ ግን እሺ መሲ አሁን የኔ እናት እኔ እወድሻለሁ እኮ እኔ ጥላቻ ምናምን እንኳን ለምለዚህ ትጠላኛለህ። አሁን ስለሞድ ስለመጠላላት መቼ ያነሳን? እኔ ፍቅርን እየገለጽኩ ነው። አንድ ጊዜ ይኸውልሽ የኔ ወድ አሁን እኔ ያልኩት ምን መሰለሽ? ጠየቅሽኝ እግዚእተ ማርያም ማለት ምን ማለት ነው ብለሽ ጠየቅሽኝ። ቃል በቃል ጠየቅሽኝ። እሺ ልንገርሽ አልኩኝ። ምን አልኩኝ? ከዛም በኋላ እግዚእተ ማርያም ማለት እመቤታችን ማርያም ማለት ነው አልኩሽ። ከዛም ምን አልኩኝ? ከዛ እግዚእተ ክርስቶስ ምን ይሄንን መጀመሪያ ተቀበለሻል ወይ? ስህተት ከሆነ ስህተት ነው፣ እውነት ከሆነ ደግሞ እውነት ነው በይኝና ወደዛ እንግባ አልኩሽ። ምን ችግር አለው? እውነት ነው ወይም ስህተት ነው ብለሽ ወደዛ በንገባ አይሻልም? እሺ አሁን አወራክ፣ እኔ ላወራ ሚዩት አድርግልኝ። እሺ ቀጥይ። ታኮ ጨመረችብህ፣ ክፋቷ ቅርቃር ጨመረችብህ እኮ እናትና ልጁን ጨርሳ ልጅ ነኝ እርምዬ እኔ ልጅ ይገባኛል። ስለዚህ ቆይ አንድ አድምጠኝ። ሴቲቱን አይደል እግዝእት ብለህ ያልካት ማርያምን፣ እሷን እመቤቴ ብለህ ካልክ ልጇን ምን ትላለህ? እናትና ልጁ ስትሉ የለ እሷም እኮ መጠይቋ መሲ አደገኛ እኮ አገባብ ነው የገባችብህ። ለዚህ ነው ኡኡ ያልከው። ኡኡ በጠበጥከው ቤቱን አየህ፣ ሰላምን ነሳህን። አሁን ተረጋጉና ቀስ ብለህ እንዳስጨናቂ አውራ። እስካሁን እንደ ተጨናቂ ነው እያወራ ያለው። እንዳስጨናቂ አውራ። የጠየቀችን መልስላት። ቀጥሉ። ቴንኪው። እሺ ቴንክ ኤርሚ። ግን በመጀመሪያ እኔ ሆፕ ላይ ከጅምሩ ራሱ በጣም ብዙ ስህተት አለበት። ምን ብሎ ነበረ ከኤርሚ ጋር ሲያወራ? ግዕዝ ስለሆነ እኔ አላውቀውም አለ። ግዕዝ ስለሆነ እኔ አላውቀውም አለ። ይህንን ብሎ ቢል ኖሮ እኔ አንድ ጥያቄ ለመጠየቅ ነበር። እንደውም ኤርሚን ያቋረጥኩትና በመሀል የገባውበት ከዛ ለውጦት ትርጉሙ ትዝ አለው መሰለኝ። እግዚእትነ ማርያም ማለት እመቤታችን ማርያም ማለት ነው በሚል እመቤት በሚል ተረጎመ ማለት ነው። ስለዚህ ማርያምን እግዚእትነ ማርያም የሚለው እመቤት በሚለው ከገለጠው በክርስቶስ በኩል ሲመጣ ደግሞ ምን ማለት ነው ብዬ በጣም ወሳኝ የሆነ ጥያቄ ነው የጠየኩት። አሁን ሆፕ እዚህ ቤት የገባው ለምንድን ነው? በርሱ ላይ ለማውራት ለመጠየቅ ነው። እኔም አልጠየቅም እያልኩ አይደለም፣ ግን እኔ እሱ ከጨረሰ በኋላ እኔን የመጠየቅ መብት አለ፣ ማንም አይገድበውም። ስለዚህ ይሄንን የጠየኩትን ጥያቄ ይመልሰው። አይ አልፈልግም ካለ ደግሞ እሱ ኦኬ፣ መልስ እንደሌለው አውቃለሁ፣ አልፈውና ሌላ ጥያቄ ጠይቋለሁ ማለት ነው። ስለዚህ አሁን እመቤቴ ምንድነው እመቤታችን እመቤት ነው አይደል ያልከው? እመቤት ብለህ እንድትተረጉም የትኛው መጽሐፍ ቅዱስ ያዘዘ? በመረጃ ስጠኝ፣ መረጃ እንድትሰጠኝ እፈልጋለሁ። ምክንያቱም ንግግርህ በራስህ ሳይሆን በፍቺ ባለው ነገር ቢሆን ደግሞ በመረጃ ስናወራ ደስ ይላል፣ ለህዝቡ የሚያዳምጠንም ጥሩ ነገር ነው። ስለዚህ እመቤት ብለህ የፈታበትም ማስረጃ ስጠን፣ ወይ ከቤተ ክርስቲያን ይሆናል ወይ ከመጽሐፍ። ቀጥል። ሚዩት ያዥልኝ። እሺ ቲንክ እንግዲህ ብዙ ጊዜ ተናገር እውነቱን ኤርሚ ጋር ስገባ አላቅም ብዬ ነው የምገባው። ዛሬ ግን አውቄያለሁ ብዬ እያወራሁ እየተከራከርኩ ነው። ደስ ይላል እና ኤርሚ ስለሰጠኝ እድል በጣም አመሰግናለሁ። አሁን ያልሽው ነገር መሲ ከጠየቅሽው ጥያቄ የተለየ ነው። እግዚእ ማለት ለወንድ ነው መጀመሪያ፣ እሱም ማታቂ ከሆነ እግዚእተነ ማለት ደግሞ ለሴት ነው። ልዩነቱን ካላወቅሽው መጀመሪያ እሱን ልንገርሽ። እሺ ልዩነቱ ንገረኝ እስቲ። እግዚእነ ክርስቶስ ስንል ምን ማለታችን ነው? እግዚእነ ክርስቶስ ስንል ምን ማለታችን ነው? ሚዩት አጣሽ ይዤ ያለው እየመለስክ እንድትሄድ ያዡ እኔ እኮ ይዤው ነው እኮ ያዳመጥኩሽ አይደል? ትክክለኛ ነገር እኮ አውርተሽ አይደለም እኮ ሳላነሳ የቀረሁትን፣ ግን ቤቱ መከበር ስላለበት ማለት ነው። አሁን ያልገባሽ ነገር ማርያምነ እግዚእትነ ብሎ አሁን ኤርሚ ለጥፎት መጣ። አሁን ይሄ እንደ ትልቅ ኢሹ አንስታችሁ ስታወሩ ሳይ እኔ ጌታ ምስክሬን እንደው አንዳንዴ እንኳን እኔ አይደለም እነ ሌሎችም በጣም የሚያውቁ ብዙ
ሊቆች ቢመጡ መምጣት የለባቸውም። እኔ መመለስ ያለብኝ ነገር ነው ይሄንን እና ማርያምን እግዚእትነ ምንድን ነው ማለት ድንግል ማርያም ነው አልኩሽ። በቃ አለቀ። አሁን ጥያቄው አልገባኝም። እንደገና ደግሞ አሁን ደግሞ ኢየሱስ ክርስቶስ ማለት ነው። ያኛው ደግሞ ምንድን ነው ልዩነቱ? እግዚእተ ክርስቶስ ማለት ትርጉም ምንድን ነው? አልገባኝም። ትርጉም የለውም ወይ ትክክለኛ መጠሪያ አይደለም? አሁን የጠራሽው ነገር አቤቱ ስዬ በእናትሽ እኔ ልመልስ። ድንግልና ጊዜ ሶስት ሰዎች እኩል እያወሩ ነው። ቢኮዝ ነክቷቸዋል። አየሁ አንዳንዴ እንሳቅበት እንጂ ምን አለ ምንም ሊቃውንቶች ቢመጡ አለና ከዛ መምጣትም አያስፈልጋቸውም። እኔ የምመልሰው ነገር ነው። ግን ደግሞ ቅድም ጥያቄሽ ገብቶኛል ሚት አድርጊ ካለ በኋላ ይመልሳል ብለን ስንጠብቅ ጥያቄሽ አልገባኝም ነው። እንደዛ አላልኩም እኮ ኤርሚ፣ እንደዛ እኮ አላልኩም እኮ። የጠየቀችው ጥያቄ ማርያምን እግዚእተ ማርያምን ማለት ነው አለችኝና እንደገና ደግሞ ሌላ ትጠይቀኛለች ደግሞ። ገብቶሃል እምልህ? እሷ ነች እኮ ጥፋቷ እሷ ነው። አደገኛ ጥያቄ ለምን እንደምትጠይቀው አንቺ እንደዚህ አይነት ጥያቄ እሱ ምንም እኮ እስቲ ቆይ አሁን እስቲ ጥያቄያችሁን እስቲ ከምክንያት ጋር አገናኝታችሁ ንገሩኝ። እኔ ጥያቄያችሁ አሁን ምንም ያልገባኝ ነገር ስለሆነ ጌታ መሰከረ። እኔ ውሃ የሚያነሳ ጥያቄ አልጠይቃችሁም። ጌታ እኔ እንደው ከብዙ ሰዎች ጋር ስትከራከራ ያለው ግን አሁን ከእኔ ጋር ለምታወራው ከእህቴ ጋር የምታወራው ትደግምላለች። ድገሚለት ጥያቄው። እህት አልቻለችም። ሚናባት ሊቃውንቱን አልጠራም እኔ መልሳለሁ እኔ በቂ ነኝ ብሏል። እግዚአብሔር ሊቃውንትማ ለዚህ አይመጣም። እመቤቴ እንዲህ በኢየሱስ ተጠይቀ መልስላት እየሰማህ ነው። እንዲህ ሊቃውንት እንዲህ አንተ እኮ ለምታከብረው እኮ አውደ ዓመት እኮ ቀን የቆጠረ ሊቃውንቱ አይደለም። ስለዚህ ብራዘር እኮ አሁን እሱን አሁን ትጠይቅህ። በእውነትም ጥሩ አስጨናቂ ነህ፣ ግን ያው ተጨናቂ መሆንህን ነው እያየን ያለ ነው። ምንም ስታስጨንቃና እስካሁን ድረስ ጠይቂው። መሲ እስቲ ግልጽ አድርገሽ ጠይቂው። እኔ ግራ አሁን ጥያቄሽ ምንድነው? ትርጉሙን ነገርኩሽ። አሁን ጥያቄውን ጠይቂ እስቲ። የምኑን ትርጉም ነው የነገርከኝ? እግዚአብሔር ቀኔ ልታበላሸው ነው እንደ የመጣኸው? መልስልኝ። ጌታ ጥያቄው ራሱ ግራ ገባኝ። ምንድን ነው ቆይ ማለት ሀሳባችሁ ደግመሽ ጠይቂው። ጥያቄው ሳይገባህ ነው የግዕዝ ስለሆነ ስለማልችል ነው ምናምን ነገር እያልከን ስትለኝ የነበረው እስካሁን አይደለም። መለስኩላት እኮ እግዚአ ክርስቶስ ማለት ለክርስቶስ ነው፣ እግዚእተ ማለት ደግሞ ለሴት ነው ብዬ ነገርኳት እኮ። እሱን አሁን መልሻለሁ። ከአሁን በኋላ ምንድን ነው መመለስ ያለብኝ ነው? ንገረኝ እስኪ። እሱን አልገባኝም አላልክም? አይ መሳሳቁ ምናምን ተው፣ አሁን ተውት። እሱ መሳሳቁ በራሳቸው ላይ ነው የምትስቁት፣ በእኔ አይደለም። ቀጥሉ አሁን ጥያቄያችሁ። ብራዘር ክርስቶስ ትላለህ፣ አልገባኝም ትላለህ፣ ሊቃውንት ትጠራለህ። አሁን ብቻሽን ባገኝ ጨምቄ የማሰጣሽ ሰው ነኝ። ጌታ ምስክሬ፣ ምንም እንደማችል ስላረጋገጥኩ። አሁን ህብረት ስላላችሁ ምናምን እዚህ ጋር ምናምን በመደጋገፍ እሱን አይደለም። አሁን ቀጣይ ሀሳብሽን አሁን ብቻዬን ነው እያወራሁት ያለሁት። ብቻዬን ባገኝ ጨምቄ ያሰጣሻለሁ፣ አደርቅሻለሁ። ተረጋጋ። አልገባህም ነበር ማለት ነው እስካሁን ስታወራ የነበረው? መለስኩ። ጥያቄሻው ምንድን ነው? ምን ገብቶ ነው የመለስከው? እሺ ቅድም አልገባኝም። ጥያቄሽ ራሱ ምንድን ነው ምናምን አልክ። ሊቃውንት ጠራህ። ምንድን ነው ታዲያ የመለስክልኝ? ምን ገብቶ ነው? ጨረስኩ ያልከው ምን ገብቶ ነው? አይዞህ። እሺ ጥያቄውን ደግመዋለሁ። በደንብ ስማኝ። አሁንም አልገባኝም እንዳትል ጥያቄውን ልድገመለህ። የጠየቅኩ ጥያቄ ግልጽ ነው። ከመጀመሪያውኑ ጀምሮ በጣም ተጨንቀሃልና እንዳትጨናነቅ ወንድሜ። ምክንያቱም እዚህ ጋር የምናወራው አንዱን ለማስጨነቅ ሳይሆን እውነትን ለመነጋገር እስከሆነ ድረስ በደንብ በትኩረት ስማኝ። ጥያቄ ምንድን ነው? የመለስክልኝ መልስ አለ። ከመለስክልኝ መልስ አንጻር ተነስቼ እግዚእትነ እመቤታችን ማለት ነው አልከኝ አይደለ? ለማርያም ኦኬ፣ በቃ ተቀበልኩ እኮ። እሺ ለክርስቶስ ሲሆን ምን ብለን ነው የምንለው? እግዚእነ ክርስቶስ ስንል ደግሞ ምን ማለታችን ነው ብዬ ጠየቁ። ስለዚህ ይሄን መልስልኝ። ምን ጌታ ክርስቶስ ኢየሱስ ክርስቶስ ጌታ። ያ እሺ እግዚእነ ማለት ምን ማለት ነው? ጌታ ማለት ነው አይደለ?
እግዚእተና እግዚአ ይለያያል። ፈርስት ኦፍ ኦል እሱ ነው ማለት ያለብን። እግዚእነ ነው ያልኩህ፣ እግዚእትነ አላልኩም ብራዘር። እግዚእነ ማለት ጌታ ማለት ነው አይደል? እግዚአ ክርስቶስ ማለት ጌታ ክርስቶስ ማለት ነው። እግዚእተ ማለት ደግሞ እመቤት ማለት ነው። መለስኩልሽ ነው ወይስ ሳቅ? አይ ስመልስልሽ ሳቅ። እሺ፣ አይ መልስህ በጣም ንግግር አስቆኝ ነው። እግዚእነ መለስ ለሴት ሲሆን ቆይ አለመለስም ካልሽ አንዴ ለህዝቡ ሆፕ ነገር አንዴ ቆይ ላስረዳ። ለህዝቡ እግዚእነ ነገር ያኔ ቆይ አንዴ ብራዘር ያለሽ አትጨነቅም። ምንድነው ያዙን ልቀቁ የምትለው ብራዘር? እንዴ ምን ሆነህ ነው? እንደሚያውቅ ሰው ስታወሪ ባይዘዌ ደስ ይላል። ጌታ በስመ አብ በነገራችን ላይ እንዳንተ ይወለ አንዴ ቆይ ሆፕ ስማኝ። በጌታ እሺ ስጋ ጨርሰሃል። አንዴ የሚውት አድርግ ልንገር። አይ ላስተካክል ብዬ ነው እንዳትሳሳት ብዬ ነው። እውነት ተቀብለሻል እግዚእነ አልተቀበልሽም አልኩሽ ወይ ተቀብያለሁ ወይ አንዴ አልተቀበልኩም። ቤቱ አንቺ ስለሆነ አንቺ የምፈልጊውን አታውሪም። እኔ ቤት ከፈለግሽ ብሎክ ማለት ትችላለሽ። እኔ ገባሽ? አንቺ ቤትሽ አሁን ምንም አንድ ብሎክ ስለሆናችሁ እኔን ጨቁናችሁ ምናምን የፈለግሽውን ማውራት አትችይም። እኔ እያለሁ አራት ተጨቆንክን ብራዘር። ይኸው ተቀብለሻል ጥላቸው ወይስ ከታች ሆነው አልተቀበልሽም አልኩሽ። እየሰሙ እኔ እኮ እያልኩሽ ነው። ምንድን ነው ያለሁት? እግዚእተ ማለት እመቤት ማለት ነው። እግዚአ ክርስቶስ ማለት ደግሞ ጌታ ክርስቶስ ማለት ነው ብዬ ነገርኩሽ። ተቀበለሻል ወይ አልተቀበልኩም በይ በቃ። አንቺ የምትፈልጊውን ብቻ ልታዳምጥ አታውሪ። አዳምጠኝ እሺ። ምን ሆነ ነው ብራዘር? ከኋላ የሚያስጨንቅ ሰው አለ እንደ ተቀበይ ሌላ ወይ ተጨማሪ? ደግሞ አልቀበልም በይ። ያወራሁትን አዳምጠኝ። እንዴት አላዳመቀሽም። ያንቺን ተረት ተረትና ስብከት አላዳምጥም እኔ እንዴ። ምን ጉድ ምን ነው እኔ ብራዘር? አንዴ አቅሻለሁ እኮ። ተረጋጋ። ችግር የለውም። የምትፈልጊውን ታወሪያለሽ ቤትሽ ስለሆነ። ስለዚህ ምን ኖርማል ኧረ ነው አላወራሁም። ይታወቃል። አንዴ እሺ በቃ ሚውት ላደርግ ነው። ሆፕ ግን አንቺ አንዴ ሪል ሰው ከሆንሽ ደግሞ በክርክር የምታምኝ ሰው ከሆነ በበላይነት የማታምኝ ከሆነ በቃ ምን ያለው ሆነ ነው አንተ? ትክክል ነው። ሆዴ ትክክል ባሰ። ምን አልነበረሽ ሆነ ነው ሆዴ ታምኛለሽ። ባሰ? ምን ሆነ ቤትሽ ነው አይ ሆዴ ባሰ? ቤትሽ እንትን ስለሆነ አንዴ በቃ አዳምጥ እንጂ እህትዬ ነው አንዴ ወይ? በቃ አዳምጥ ቆይ እንዴ ጥያቄሽ እንደ ጌሾ መሮታል ማለት ነው። እንዴ በቃ ሪል ሰው ከሆንሽ ሲል ኤአይም እየመሰልሽው ይመስለኛል። እና በቃ ታዩ አሁን አንቺ ነሽ የተጨነቅሽው ማለት ነው ወይስ እሱ ነው የተጨነቀው? ህዝቡ አይቶታል። እሺ ሆፒ እመቤት ማለት ነው ብለን የተረጎምከው አይደል? እግዝእትነ ማለት እመቤት ማለት ነው ብለህ ያልከው አንተ ነው ያልከው አይደል? እኔ አላልኩም። ማን ያለው እንደዛ ብሎ የተረጎመልህ? መጽሐፉ እንደዛ ነው የሚለው። እንግዲህ ገብተህ ብታነብ። የትኛው ምንጭ ያገኘው? ከየት ነው? ምንጩን አልነግርህም። በቃ ምንጩን ሄደህ ገብተህ እስቲ አንብብ። አማርኛ የት መጽሐፍ ልግባ? ምንጩን ሳትነግረኝ የት ልግባ? ማስረጃው የግዕዝ ትርጓሜ ላይ ከገባ እንደዛ ነው የሚለው። እሺ እመቤት ብሎ ብሎታል አይደል? የስ የቤት እመቤት ነው የምን እመቤት ነው ብሎ የተረጎመው አይደለም። የቢሮ እግዝእተ ማለት እመቤት ብሎ ሲል የቤት እመቤት ነው ወይስ የቢሮ እመቤት እያለ ነው ያልኩት? ኖ አይደለም። እንደዛ አይደለም። አሁን እኮ የምን እመቤት ነው ያላት? የቤት እመቤት ማለት ምን ማለት ነው? የቤት እመቤት እኮ ማለት ኖርማል ተራ ሴት እኮ ልጅ እኮ ጸጋ የተሞላባት ሴት እኮ ልጅ። ስለዚህ እኮ እግዝእት ብሎ የሚለው የግዕዙ ቃል የቤት እመቤት ነው ወይስ የቢሮ እመቤት ነው ብሎ የሚለው ነው ያልኩት። እንዴት እንደዚህ ቃል በቃል መጻፍ አለበት? አዎ ተጽፏላ። ትርጓሜውን አንተ ካገኘህ አንተ አልነግርህም አልከኝ። ምንጩን አልነግርህም ብለህ ካልክ እኔ ደግሞ ምንጭ አንድ ማታ አሳይሃለሁ። ኦኬ። ስለዚህ የቤት እመቤት ስትል አሁን ከአንተ እናት ጋር ከኔ እናት ጋር ከሁላችንም እናት ጋር ዝም ብለህ እኔ አይደለሁም ያልኩት። እመቤት ብሎ የሚለውን ቃል እግዝእትነ ብሎ የሚለውን እመቤት ብሎ የተረጎሙት አንተ ትርጉሙ ከየት ነው ያመጣው ብዬ ስል ምንጩ ንገረኝ ስል አልነግርህም አልከኝ። ኦኬ አንተ ምንጩን አትናገርም። እኔ ግን ደግሞ እግዝእትነ ብሎ የሚለውን እመቤት ብሎ የተረጎመውን ምንጭ እነግርሃለሁ። ምንጩን ስነግርህ ግን የቤት እመቤት ብሎ ይለዋል። እስቲ አሳየኝ። እስቲ ያንተን አታሳየኝም አይደል? እስቲ አንተን አሳየኝና እስቲ ልመንህ። ከዛ እኮ አታሳየኝም አይደለም? ምንጩን አንተ መጀመሪያ እኔ አላሳየህም። ኦኬ ለምን ደግሞ አታሳየኝ? ስለሌለ ነው። እኔ ግን ማሳየህ ስላለኝ ነው። ስለዚህ ወደ ማሳየት ልሂድ። ወደ ቢሮ ልግባና ላስነብብህ ማለት ነው። ቆይ ላስነብብህ ማለት ነው። አንተ ማታሳየኝ ምንጩ ስለሌለህ ነው። እኔም ማሳየህ ምንጩ ስላለኝ ነው። የኔን ትርጓሜ ሳይሆን የቋንቋው ሊቃውንት የተጠቀሙት እግዝእትነ የሚለውን የግዕዙን ቃል ምን ብለው ነው የተረጎሙት? የቤት እመቤት ወይስ የቢሮ እመቤት ወይስ የሰማይ እመቤት? ወደ ቋንቋ ሊቃውንት ነች። ከጴንጤዎቹ እንደዚህ ትማራላችሁ ማለት ነው ለወደፊት።
ከጴንጤዎቹ እንደዚህ ትማራላችሁ ማለት ነው እየመጣችሁ ትርጓሜው ኧረ እሱን መረጃ እሱን ተወና አንተ ዝም ብለህ እሱን ተወው። መረጃ ያገኘህበትን ተናገር እንጂ አልናገርም። እንዲህ አይነት ትግል ነው የገጠመን ያለ እንዲህ ኤርሚ አይነት እኔ እኮ ይኸውልህ ጌታ ምስክሬን ፕሊዝ አንተ እየዘመርክ እኮ እኔ እኮ የ2 ዓመት ህፃን ልጅ ነበርኩ። ገባህ? ፕሊዝ ለዚህ አይደል እኮ መተህ እኮ በ2 ዓመት ህፃን ልጅ አየው አስጨነቀን እኮ አይደለ ወይስ ተጨነቀ? እኔ መጥቼ ግን እያስጨነቅኩ ነው በዚህ እውቀቴ ያ ራሱ። በቃ አየን እኮ አየን ስለዚህ ብዙ እንደዚህ ባለመሄድ አየን። ኦኬ ያ እ፣ ኦኬ እሺ። አንዴ ጠብቀኝ። አስጨናቂ ሆነ አስጨናቂ። ያ ምንም ኮመንት ላይ ምን መስፈ እኔ አላዳምጥም። አንዱ በራሴ ወደ መንቀሳቀስ ነው እመቤት ብሎ የሚለው ቃል ትርጉሙ ምንድን ነው ነገርኩህ ያልኩህ? እኮ ስንቴ ልናገር ኤርሚ። ምንድን ነው የሚለው ትርጉሙ? የማን እመቤት ነው ብሎ የሚል አሁን ይሄ የአለቃ ደስታ ተክለወልድ ግዕዙን ወደ አማርኛ በተረጎሙበት መዝገበ ቃላታቸው ላይ እመቤታችን ማርያም ማለት ነው። ወይት ወይት ስል ብራዘር እያቸኩልብኝ አይ ነገሬ ተፍተፍ ስላልከኝ ነው የነገርኩህ። እኔ ያልኩ የቤት እመቤት ናት ወይስ የቢሮ እመቤት ነው እኮ እያልኩ ያለሁት። ብራዘር አረ ፕሊስ እንዶ ኤርሚ በጌታ ስም እንዲ ምን ሆነ ነው አንተ ክርስቲያን አይደለም እንዲ? ቆይ እኔ ግራ እየገባኝ ያለው አሁን የቤት እመቤት ማለት ቅድስት ድንግል ማርያምን እንደዚህ በዚህ ልክ የቤት እመቤት ማለት ነው ማለት ነው። እመቤት ተብለው የሚጠሩት ምንድን ነው ብሎ የሚል እኔ ከአንተ መጨቃጨቅ ውስጥ ወጥቼ አንተ አላሳይም ብላ ያልከውን መረጃ እኔ ግን በመረጃ አላሳየህ። አሁን እመቤታችን ማርያም አልኩ በቃ ፕሊዝ የቤት ሚዩት አድርግ እመቤት ምናምን ማለት ምን እኮ። ማለት ነው? እመቤታችን ማርያም ብላ ያላችኋት እመቤታችን ስትሉ የቤት እመቤት እያላችኋት ነው ወይስ የቢሮ ወይስ የሰማይ ወይስ የምድር እመቤት እያላችኋት ነው ብዬ ስልህ ማርያም እኮ ማርያም የቤት እመቤት ነበረች። ንገረኝ እስኪ እሱን። በቃ አሁን እሱን አንተ አትናገርም አይደለ? እመቤት ብሎ የሚለውን እሺ ግን አንተ ቃል ንገረኝ በቃ ቆይ አንተ አድምጠኝ፣ ንገረኝ። ወስደህ እንደ ጭቃ ልጥፍ አድርገህ ለማርያም ትሰጣለህ። እመቤት ብለህ የምጠራት ግን ምን ማለት ነው? የቤት እመቤት ነው ወይስ የሰማይ እመቤት ነው ወይስ የምድር እመቤት ነው ስል አላቅም ትላለህ። የክብር ስም ነው ወንድማችን። ቆይ ወንድማችን ቆይ እሰጣለሁ። እንደዛ አይደረግም ስሰጣችሁ። ኦኬ ኦኬ። እመቤት ብሎ የሚለውን አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ እመ ቤት ማለት በቁሙ ባልተቤት፣ የቤት ባለቤት ማለት ነው። ባልተቤት፣ የቤት ንግስት፣ የቤተሰብ እናት፣ መሪ፣ አስተዳዳሪ፣ ራስነት ያላት ብለው ተረጉመውታል ማለት ነው። ማነው የተረጎሙት? አለቃ ደስታ ተክለወልድ ማነው? ሶሪ አለቃ ኪዳነ ወልድ ክፍሌ። ኦኬ እመቤት ብሎ የሚለው ምን ብለው ተረጎሙ? በቁሙ ባልተቤት ማለት ነው። ስለዚህ እናንተ እመቤታችን ብላችሁ ስጠሯት ምን እያላችሁ እንደምትጠሩት እንኳን አታውቁም። ግን እጠይቅሃለሁ፣ አስጨናቂው ተጨናቂ ሆነ ትወጣለህ። እሺ ደስታ ተክለወልድስ ምን ይላሉ? ቆይ ፕሊዝ ደስታ ተክለወልድስ ምን ይላሉ? እኔ ብራዘር አስጨናቂው ማን እንደሆነ ማሳያ አይደል? ሁሉ መጽሐፍ ይዘጋሉ። ተንቀሽቀሸ እንደቦሄድ ምንም ብዙ መጽሐፍ አለ ግን አልተረዳሁም። ቀጠለች ግድ የለም ሚዩት አደረገው። አሁን ሚዩት ማድረግ ብቻ የሚጠበቅብህ አንተ። እኔ ባላደርግም ሚዩት እንትን አላወራም፣ ችግር የለም። ኦኬ አስጨናቂው ወደ ተጨናቂ ሲቀየር እንደዚህ ነው። እግዝእት የሚለው የግዕዝ ቃል ይላሉ ደስታ ተክለወልድ ደግሞ ማለት ነው። እኚህ ኪዳነ ወልድ ክፍሌ ናቸው። እኚህ ደስታ ተክለወልድ ናቸው። ሁለቱም የኦርቶዶክስ እምነት ተከታይ የሆኑ አንቱ የሚባሉ መዝገበ ቃላትን የሰሩ ናቸው። ምን ይላሉ? እግዝእት ማለት እግዝእትነ ብሎ የሚለው ማለት ነው። እግዝእትነ ማርያም እመቤታችን ማርያም ብለውታል። እዚህ ጋር ግን እዚያ እግዝእት ማለት ቃሉ ሲተረጎም እመቤት፣ ባልተቤት፣ ወይዘሮ ማለት ነው ብለው ቁጭ አድርገውታል። ስለዚህ ማርያምን እመቤቴ ስትላት ወይዘሮ እያልካት ነው። እመቤቴ በለስትር የቤት እመቤት እያልካ ነው።
ከዚህ ውጭ አይነፋም ማለት ነው። ወሬያችሁን እዛው ሄደህ ትጠልዛለህ እንጂ ኦኬ፣ ስለዚህ ተናገር እውነቱ። እኔ አሁን ስሜ ሜዩት አድርገው ሜዩት አድርገው እመቤቴ ማርያም ብለህ ስትል ወይዘሮ ማርያም እያልካት ነው። ቀጥል። ዙሩ ይከራል። አሁን ገና እኮ ላመጣብህ ነው። ገና ቆይ፣ ፕሊዝ ጥርስህ ንክስ አድርገውና ከንፈርህ ንክስ አድርገህ በጥርስህ ግጥም ማለት ቀጥል። ያዘው። አንተ መረጃ ምንጭ አታሳይም አይደል? እኔ ግን አስኮመኩመሃለሁ። ለጌታ ቅድም ሰው ያለች ለጌታ ቢሆን እግዚኦ ብሎ የሚለው ወይ እግዚ ብሎ የሚለው አቤቱ ጌቶ ጌታው ጌታ ሆይ እግዚኦ መሐረነ ክርስቶስ ብሎ ይላሉ። እሺ፣ ስለዚህ ማርያምን ምን እያልካት ነው? ወይዘሮ ባልተቤት እያልክ ነው ማለት ነው። ወይዘሮ ማርያም እያልካት ነው። እመቤቴ ማርያም ብለህ ስትላት ወይዘሮ ማርያም እመቤት ብሎ የሚለው እግዜት ብሎ የሚለው እመቤት ባልተቤት ወይዘሮ ብሎ የተረጎሙት የራሳችሁ ሊቃውንቶች ናቸው። ወይዘሮ ማርያም ብላችሁ ትጠሯታላችሁ ማለት እሺ፣ ክፋት የለውም። ሴት ስለሆነች ወይዘሮ ብላችሁ ብትጠሩ ምንም ክፋት የለም። የጌታ እናትን ማቃለል አይደለም ወይዘሮ ብሎ መጥራት። ኦኬ፣ እግዝእትነ ማርያም ብላችሁ እንደምትጠሩት ወንድማችን ሌላኛው ጥያቄ አስጨናቂ በስሙ አስጨናቂ በተግባር ተጨናቂ። ኦኬ፣ እግዝእትነ ማርያም ብላችሁ ትጠራታላችሁ እናንተ። እግዝእትነ ማርያም ብላችሁ ትጠራታላችሁ። አማርኛ ግን ጎበዝ ነው። ቆይ ቴንክ ዩ። እግዝእትነ አርሴማ፣ እግዝእትነ ክርስቶስ ሰሚራ ማለት ሰምራ ነው ሰሚራ ይምታታብኛል። ማስረጃ ታሳያለህ። ሰሚራና ሳምራ ይምታቱብኛል። እሱ ማስረጃ ታሳያለህ። ሰሚራ ነው ሰምራ ነው ያልከው? ቆይ አንዴ ፕሊዝ። ያላቅም እሷ ነው ያለችው። ክርስቶስ ሳምራ ማ ነው? ሰሚራ ክርስቶስ ሰምራ። ኦኬ፣ ምን ሰሚራም እኮ ብዬ ብጽፈው ተመሳሳይ ነው። ከአንድ አይደሉ? ከድሮም ጀምሮ እነሱ ናቸው እኮ ሰሚራ በቅንፍ አላህ አክበር እያሉ ይላሉ ማለት ነው። ተመሳሳይ ስለሆነ ኢየሱስ ሚዩት አድርገው እናንተ። ታላቅና ታናሽ ምንድን ነው? እግዚአብሔር አንዳንዴ ክርስቲያን ነው አይደለም ብዬ ጠራጠራለሁ። ታላቅና ታናሽ ስለሆናችሁ አንዳንዴ ይምታታብኛል እኮ አልኩ። ስለሚምታታ ሰው ከተምታታበት ፕሊስ ሆፕ ይምታታብኛል ማለት አሁን አይቀራረብም። ሰሚራና ሳምራ ይቀራረባል። ክርስቲያን ነው አይደለም? ማናቸው? አሁን ለምሳሌ ማናቸው? ቀሲስ ዲበኩኩሉ ማነው? ቀሲስ ምንድነው? ዲበኩኩሉ ነው ያልኩት። እንደዛ ነው። እንዴት ነው? ዲበልክ ኩሉ ከዛ ኩሉ እንደዚህ ነው አይደል? ሙስሊሞች እንኳን የማይጠይቁትን ኤርሚ የሚጠይቀው እና በጣም ክርስቲያን መሆን ያጠራጥረኛል። ጌታ እኔ አንዳንድ ባላገር ነኝ፣ አንዳንድ ስም ይምታታብኛል ወዳጄ። ለዛ ነው አሁን ተውና እግዝእትነ አርሴማ ብላችሁ ተጠራታላችሁ። አንጠራው አጠሩም እናንተ። ማን ነው? ኦኬ ቆይ እሺ፣ አርሴማን አታውቃትም እንዴ? አርሴማ ነው እንጂ እግዝእትነ አርሴማ ብለን አንጠራው። ኦኬ፣ እግዝእትነ ሰምራ ወይ ሰሚራ ትላላችሁ። እመቤታችን ነው የክብር ለእሷ ብቻ ነው ማለት ስለሆነች የአምላክና ስለሆነች አክብረናት። ለማርያም ብቻ ነው እግዝእትነ ብሎ የሚለው ሆፕዬቶ ሌብጎ ነው
ለበጎ 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 አብረን ነው የምንመልሰው። አንድ ነን፣ እንተዋወቃለን እኛ እኮ። ታዲያ ሁለታችሁም እኩል መመለስ የለባችሁም። እየተቀያየራችሁ አድርጉት። እሺ ለበጎ ምንድን ነው ያልከኝ? ይሄን ቃል የምትጠቀሙት ለማርያም ብቻ ነው? ለእመቤታችን ብቻ እመቤታችን ቅድስት ድንግል ማርያም። ከሷ ውጭ ለሌሎች ቅዱሳን ሴቶች አትጠቀሙባቸውም? ብዙ ጊዜ አንጠቀምም። ለምንድን ነው አሁን እግዝእትነ አርሴማ ማትሉት? እግዝእትነ አርሴማ ማንልበት ምክንያት እመቤታችን ከሴቶች ሁሉ እንደተለየች ከፍ ያለች እንደሆነች የተቀደሰች እንደሆነች ማን የተናገረው? ቅዱስ ገብርኤል። አሁን እኮ አንተ የምትከራከረው ከእኛ ጋር ሳይሆን ከቅዱስ ገብርኤል ጋር ነው። ከገብርኤል ጋር ምን ያከራክር? እየተጣላ ያለው ከቅዱስ ገብርኤል ጋር ከኔ ጋር። ገብርኤል እመቤት አላላትም፣ እንደናንተ እግዝእትነ አላላትም ገብርኤል መልአኩ። ሁለታችሁ አንዳችሁ ከኔ ጋር የምታወሩት ገብርኤል እግዝእትነ ብሏታል እንዴ? የአብይ ሚስት ማን ተብላ ነው የምትጠራው? አይ ቆይ ብራዘር፣ እሷማ ቀዳማዊት እመቤት ተብላ እሳቸው ቀዳማዊት እመቤት ተብለው ነው። ለምን እመቤት ተባለች ንገረኝ ብራዘር። ቀዳማዊት እመቤት ተብለው የሚጠሩት የአገሪቱ ርዕሰ ብሔር ስለሆኑ። ስለዚህ እመቤት ማለት ጠይቀህ ለምንድን ነው ስለዚህ የምትለው? ሳልመልስ ጠይቀህ ለምንድን ነው ስለዚህ የምትለው? ጠየቀኝ አይደለ? የክቡር ጠቅላይ ሚኒስትር አብይ አህመድ ባለቤታቸው ወይዘሮ ዝናሽ ታያቸው 130 ሚሊየን ኢትዮጵያውያን ሄድ ናቸው። ቶፕ ሊደር ማለት ነው፣ መሪ ማለት ነው። ቆይ ፕሊዝ መሪ ናቸው። ኢኮኖሚው፣ ወታደሩ፣ ህዝቡ ማንንም ቢሆን በዛ ሁሉ ላይ ቶፕ ነው፣ ዋናው መሪ ነው ማለት ነው። ስለዚህ እሳቸው ጠቅላይ ሚኒስትር ስለሆኑ በእሳቸው ዘመን ፕሊዝ ከዚህ በኋላ አስወርዳለሁ እንደዚህ ካደረክ ማለት ነው። ጥያቄ ጠይቀኝ። ጥያቄ ከጠይቅ በኋላ ዝም ብለህ መስማት ያለብን። ከዛ ደግሞ እሰጥሃለሁ ደግሞ ታወራለህ ማለት ነው። ቀዳማዊት እመቤት ዝናሽ ታያቸው የጠቅላይ ሚኒስትሩ ሚስት ስለሆኑ ቀዳማዊት እመቤት ብሎ የሚል ማዕረግ ተሰጥቷቸዋል ማለት ነው። ኦኬ። የኃይለ ማርያምን ባለቤት እሳቸው ጠቅላይ ሚኒስትር በነበሩበት ሰዓት ላይ ቀዳማዊት እመቤት ተብለው ተጠርተዋል። የክቡር ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ቀዳማዊት እመቤት ተብለው ተጠርተዋል። ኦኬ። ለምን? መለስ ዜናዊ የ130 ምናምን ነገር ሚሊዮን ህዝብ ጠቅላይ ሚኒስትር ስለሆኑ ማለት ነው። ኦኬ። እግዝእትነ ብሎ የሚለውን ከገብርኤል ጋር ነው የምትጣላው ብለኸኛል። ገብርኤል እግዝእትነ ብሏታል እንዴ ማርያምን? ወንድማችን ለበጎ አሁን ቀጥልኝ ማይኩን። ወንድማችን አንድ ጊዜ ኮይንቱ ላውጣው አንድ ጊዜ። እመቤታችን ቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስን ወልዳለች። አምላክን የወለደችው አይደል? ያ አምላክ ኢየሱስ ክርስቶስ አንተ እንደምትለው 180 ሚሊዮን ምናምን አይነት ሰው አይደለም የሚገዛው። ከቅድመ ዓለም ጀምሮ ገዢ ነበረ፣ ወደፊትም የሚገዛ የተፈጠሩ ፍጥረታትን ሁሉ የሚገዛ አምላክ ነው አይደል? የእሱ እናት ተብላ የተጠራችን አንድን ሴት እመቤታችን መባል አይገባትም የምትለው እንዴት ነው? እንደ ፌር ለመሆን እንኳን አላፊውን አንድ ገዢ ትናንትና ይናልነበረ የሚኖር ነገ ደግሞ የሚጠፋውን ሟች ሰው እሱን እንኳን የእሱን ሚስት የእሱን ባለቤት እመቤታችን ብለን ከጠራን የአምላክን እናት አንተ እኮ አመልካዋለሁ ብለህ የምታስበው አምላካችን ኢየሱስ ክርስቶስን አከበርከው። እናቱን ማክበር እንዴት ነው ያልቻልከው? እስቲ ቀላል ነገር ልንገርህ። ኢየሱስ ክርስቶስን የምትወደው ከሆነ እናቱን እንዴት ልጠላት ቻልክ? እንዴት ላታከብራት ቻልክ? ስለዚህ የሆነ ዲስኮኔክሽን አላችሁ ማለት ነው። አንተ የምታየው ክርስቶስ እውነተኛውን ክርስቶስ አይደለም። የተወለደውን ክርስቶስን ሳይሆን የትኛውን ክርስቶስ ነው? የጨለማውን ክርስቶስ ነው የምታውቀው። ወይም እውነተኛ ፍቅር የለህም ማለት ነው። የክርስቶስ ፍቅር የለህም። ክርስቶስን ብትወደው ኖሮ እናቱን ትወዳት ነበር። እናቱን ከወደድካት ደግሞ እንዴት እመቤታችን እኮ ማለት ዘሊስት ማለት ነው። በጣም ትንሽ እመቤታችን ተብላ መጠራቷ ለእመቤታችን ለአምላክ እና ትንሽዬ እንደ ሰው እንኳን
በሰው ደረጃ እንኳን ክብር የሚገባት አንድ ሴት እመቤታችን ከተባለች የአምላክ እናት አመልከዋለሁ ብለህ የምታስበውን ኢየሱስ ክርስቶስን የሞተልህን የተሰቀለልህን የእግዚአብሔርን ልጅ እናት እንዴት ነው እመቤታችን አትባልም ብለህ ልትከራከር ቻልክ? ገብቶሃል አይደል? ኢትስ ጀስት ሎጂካል እኮ ነገር ነው የምጠይቀው። ኦኬ እኔ አሁን እስካሁን ድረስ ልብ በሉ እስክጨርስ ነው የምጠብቀህ። ብዙ አወራህ የጨለማውን ኢየሱስ ምናምን ነገር ብላት ነው። እሱ እናንተ ጓዳ ውስጥ ነው ያለው። እኔ ግን እኛ ጓዳ ውስጥ ሚዩት አድርገው ስታወራ ሰማሁ። እኔ ዝም ብዬ ሰማሁ አይደለ? እናንተ ጓዳ ውስጥ ነው ያለው የጨለማው ኢየሱስ ከተባለ ማለት ነው። እኔ የማመልከው ኢየሱስ የቅዱስ የእግዚአብሔር አብ ልጅ በስጋ ከቅድስት ድንግል ማርያም የዛሬ 2000 ዓመት ቤተልሔም ይሁዳ የተወለደ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ጨለማ በሱ ዘንድ የሌለ ብርሃን የሆነውን ጌታ ነው የምናመልከው እኛ። የጨለማው ኢየሱስ እናንተ ጓዳ ውስጥ ነው ያለው። እሱን አሳይሃለሁ በኋላ ማለት ነው። እናንተ ጓዳ ውስጥ ማለት በኦርቶዶክስ ጓዳ ውስጥ እንዳለ መጽሐፍቶቻችሁን እየገለጥኩ ሳሳይህ ኦኬ፣ ያኔ ማጠፊያው ይቸግራል ማለት ነው። አሁን ግን የጠየቅኩ ምንድን ነው አንተ እግዝእትነ ብሎ የሚለውን ቃል እመቤታችን ብሎ የሚለውን ቃል እኮ ስትቃወም እኛን የምትቃወም ይመስልሃል እንጂ የተቃወምከው ገብርኤልን ነው አልከኝ ቅድም። እዚህ የቱ ጋ ነው ገብርኤል እግዝእትነ ማርያም የጠራት ብዬ ስልህ ለዚህ መልስ ትመልስልኛለህ ብዬ ስጠብቅ እናንተ እኮ ማርያምን ተጠሏታላችሁ፣ በቃም ጥላቻችሁ እኮ ልክ አለፈ ብለህ ቤተሰቦቻችሁ ቁጭ ብለው ቡና ሲጠጡ የሚያወሩትን ወይ ደግሞ ቄሶቻችሁ ሲሰክሩ የሚያወሩትን ነገር መታወራን ማለት ነው ያለ መረጃ። እኛ የጌታችን እናት ቅድስት ድንግል ማርያምን ለምን ጠላታለን? ደም አልተቃባናት። እሷ የነበረችው የዛሬ 2000 ዓመት ኦኬ፣ የዛሬ 2000 ዓመት ላይ ነበር የነበረችው በዚህ ምድር ላይ። በእሷና በእኛ መካከል የ20 ትውልድ የዘመን ርቀት አለ። 20 ትውልድ ኦኬ። የአንድ ትውልድ ዕድሜ በመጽሐፍ ቅዱስ 100 ዓመት ስለሆነ ማለት ነው። ስለዚህ 20ን ብትበታው በመቶ 2000 ስለሚመጣ ማለት ነው። ኦኬ ለምንድን የምንጠላት? መልኳ ቀይ ይሁን ጠይም ትሁን ቀጭን ትሁን ወፍራም ትሁን በስም ግን የምናቃት ትሁት የሆነችዋን የጌታዬን እናት እስራኤላዊቷን ልጃገረድ ለምንድን ነው የምጠላት? እኔ ለምንድን የሚጠላት ጴንጤ? በፍጹም አንጠላትም እኛ። የእናንተ ግን የጨለማዋ ማርያም አለች። አሁን በኋላ መጽሐፉን ገልጬ ላሳይ ነው ከጥቂት ደቂቃዎች በኋላ። አሁን እናንተ የጌታን እናት ማርያም ሳይሆን እግዝእትነ ብላችሁ የምትጠሯት የጨለማዋን ማርያም ነው። ኬቼ የጨለማዋ ማርያምን በኦርቶዶክስ ተዋሕዶ ቤተክርስቲያን በጌታ እናት በማርያም ስም ትጠራለች። በዚህ ስም ትጠራለች፣ ግን የጌታ እናት አይደለችም። በምን አወቀ ኤርምያስ በጌታ እናት አለመሆኗን? ምግባሯን ሳነብ የጻፋችሁላት ተአምራቷን ሳነብ ሰራች ያላችሁትን አመሏን ሳይ በጻፋችሁት መጽሐፍት ላይ የብርሃን እናት የሆነችው የጌታችን እናት የኢየሱስ ክርስቶስ እናት ማርያም ሳትሆን የጨለማዋ መሆኗ ያሳብቃል። በጽሁፍ አሳያለሁ። ብራዘር ዝም እየወሬ አይደለም አወራው። የጨለማዋ ማርያም መሆኗ የእናንተ ተረጋግጧል ማለት ነው። ይህንን በመረጃ ባላሳይህ የአብርሃም አምላክ ምስክር ነው። አሁን ቀጥዬ ያሳያለሁ ማለት ነው። ስለዚህ እኛ በ20 ትውልድ የዘመን ርቀት ላይ የዛሬ 2000 ዓመት የነበረችዋ የጌታችን እናት ቅድስት ድንግል ማርያምን የመጥላቱም ግራውንዱም ሞራሉም እውቀቱም የለንም፣ አይኖረንም። የልጇ ወንጌልን ይዘን እናቱን የምንጠላበት አንዳች ምክንያት የለም። በልጇ ወንጌል ጠላቶቻችሁን ውደዱ ነው ያለን ልጇ ሲያስተምረን ኢየሱስ ክርስቶስ። ኦኬ የእናንተ የጨለማዋ ማርያም ይሄ የማያድግ ጭባ ልጅ ይዛ ዕለት ዕለት ፎቶ ላይ የምታዩት ሸረሪት የሚያደራበት ዝንብ አሯን የምታራበት ሕፃን ልጅ ፎቶ ያዘለችውን አይደለም። እኔ እያልኩ ያለሁት የመጽሐፍ ቅዱሷ ማርያም፣ የመጽሐፍ ቅዱሷ ማርያም የጌታዬ እናት ናት። እሷ ኦኬ የጌታችን እናት ናት። ልጇ ሲያስተምር ጠላቶቻችሁን ውደዱ ነው ያለን፣ የሚረግሟችሁን መርቁ ነው ያለን፣ ለሚያሳድዷችሁ ጸልዩ ነው ያለን። ስለዚህ ጠላቶቻችሁን ውደዱ ብሎ ያለ የልጇን ወንጌል ይዤ እናቱን መልሼ የምጠላበት ምንም አይነት መጽሐፍ አይፈቅድልኝም።
ለእኔም ለጴንጤዎቹ ማለት ነው አጠቃላይ። ስለዚህ እኛ የጌታ ጠላት አይደለም። የጌታ ጠላትማ እና የጌታ እናት የማርያም ጠላትማ ማነች ብለህ ካልከኝ ያንተ ኦርቶዶክስ ናት። መረጃ አለህ ኤርሚያስ? በደንብ 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 ልብስ በየፈርጁ ይለበሳል እንደሚባል ወይ ደግሞ ስጋ በየሙዳ ሙዳው እንደሚቆረጥ እየገለጥኩ አሳይሃለሁ። ስለዚህ ከምግባሯ አንዷ የጨለማዋ ማርያም ከምግባሯ የጨለማዋ ማርያም ማለት ከዝርዝር ከመግባት በፊት እዚህ ጋር እንግባባ። አንድ ጊዜ ልጠይቅ ጥያቄ። የትኛው ላይ? ስለዚህ አሁን አንተ ያልከኝ ነገር ምንድን ነው? እመቤታችንን እወዳታለሁ ነው የምትለኝ? ኖ የእናንተን እመቤትን ያልወዳትም እኔ የጌታዬ እናት ማርያም ነው። የእግዚአብሔርን እናት በቃ የክርስቶስን እናት የጌታዬን እናት ማርያምን እኔም አይደለሁም ከ35 እስከ 40 ሚሊዮን የሚቆጠር ኢትዮጵያ ውስጥ ያለው በዓለም ዙሪያም ያሉ ወንጌላውያን የጌታችን እናት እንወዳታለን። በጣም ጥሩ። ለመጥላት ለበጎ እሰጥሃለሁ። ለመጥላት አሁን አንተን እጣልሃለሁ ብዬ ብል ምን አደረከኝ? አሁን ከዛሬ በፊት እኔ አላቀህም። አንተ ምናልባት ሚዲያ ላይ ታቀኝ ከሆነ ካልሆነ በስተቀር ማለት ነው። ክፉ ደግ አልተነጋገርንም። ገንዘብ አልወሰድክብኝም፣ እኔም አልወሰድኩብህም። ሚስቴን አልነጠቀኝም። ሚስትህን ምናልባት ካለ አልነጠቁ። ምንም ነገር ያደረግኩ ነገር የለም። አሁን አንተን ለመጥላት ግራውንድ አለኝ? እኔ እውነቱን እንነጋገር ከተባለ በበጎ ሕሊና እኔም አንተን ለመጥላት ግራውንድ አለኝ? የለኝም። ለምን? ምንም ነገር አንተዋወቅም። እስከዚህ በፊት አልተደራረስንም። አንተ እንኳን ኢትዮጵያዊ ወንድሜ አሁን እዚህ ድምፅህን የምሰማህ አንተን ለመጥላት ግራውንድ የሚሆን ነገር ከሌለኝ፣ አንተን ይህንን ለመጥላት ግራውንድ የሆነ ነገር ከሌለኝ ሶሪ ቴንኪው። ግን ስለ በጎ ሕሊና ስለመለስክልኝ የጌታዬን እናት የዛሬ እኔ እኮ 21ኛው መቶ ክፍለ ዘመን ላይ ነው ያለሁት። እኔ እናንተ አሁን 21ኛው መቶ ክፍለ ዘመን ላይ ነው ያለ ነው። የጌታችን እናት እኔ እናንተ ካለንበት ወደኋላ 20 ትውልድ የመጀመሪያው ላይ የዛሬ 2000 ዓመት የነበረች ነች። መልኳ ጠይም ይሁን ወይ ቀይ ትሁን ወይ ጥቁር ትሁን ወይ የጥቁር ዳማ የሚባለው ትሁን መልኳን ከለሯን እንኳን አናውቀውም። የቆዳ ከለሯን አይሁዳዊት ሴት ነች፣ እስራኤላዊት ሴት ናት። ቁመቷ 2 ሜትር ትሁን 10 ሜትር ትሁን ጠባዩዋ እንዴት ያረጋት ነበር? መልካም ነበረች ወይ መልካም አልነበረችም ወይ ብሎ የሚለውን ምኗንም ነገር ሳላቅ በመጽሐፍ ቅዱስ ግን የጌታ እናቱ ብፅዕት ሴት መሆኗን ድንግል ሆኗ ከወንድ ሳትገናኝ ጸንሳ የወለደችውን አምላኬን የወለደች የጌታዬ እናት የጌታችን እናት እኮ ነው የምንላት እኛ ጴንጤዎቹ አጠቃላይ። ምክንያቱም እሷ የወለደችው አንድ ሰፈር ለሰፈር የሚሯሯጥ ፍጡር አይደለም የወለደችው የሰማይን የምድር ፈጣሪ አስቀድሞ ከዘላለም የነበረውን ጌታ ነው የወለደችው። በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ሁሉን የፈጠረ ሁሉን ያስገኘ ሁሉንም አሳልፎ መኖር የሚችል እሷን ራሷ ማርያምን በእናቷ ማኅፀን በእጁ ጠፍጥፎ የሰራትን ጌታ እኮ ነው የወለደችው። ስለዚህ አንተን እንኳን ለመጥላት ምክንያት የለኝም። አንተ እንደነገርከኝ አንተም እኔ ለመጥላት ምክንያት የለህም። ስለዚህ አንተን ለመጥላት ምክንያት ከሌለኝ የጌታዬን እናት 20 ትውልድ ረግጬ ወደኋላ ሄጅ እንዴት ነው የምጠላት? እንዴት ነው ጴንጤ የሚጠላት? በፍጹም አንጠላትም። የኦርቶዶክስ ጉሮሮ ላይ እንጨት ነው የምቀረቅረው፣ ውሸት ስለምትዋሹበት ማለት ነው። ለምን አንጠላትም? የጌታችን እናት ቆይ እሰጥሃለሁ ለበጎ። ለምን? ቅድም እንዳልኩ በማቴዎስ ወንጌል መጽሐፍ ላይ እግዚአብሔር ቃል ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ሐዋርያቱ እንደጻፉት ጠላቶቻችሁን ውደዱ ነው ያለን። ክፉ የሚያደርጉባችሁን መልካም አድርጉ ነው ያለን። የሚረግሟችሁን መርቁ ነው ያለን። ለሚያሳድዷችሁ ጸልዩ ነው ያለን። የልጇን ወንጌል ይዤ የጌታዬን እናት አይሁዳዊቷን ልጃገረድ ቅድስት ድንግል ማርያምን የልጇን ወንጌል ይዤ ልጇን አምኜ ልጇን ተከትዬ ልጇ የሕይወቴ ሰሪ የሕይወቴ ባለቤት ነው ብዬ አዳኝነቱን ጌትነቱን አምላክነቱን አምኜ ከአብና ከመንፈስ ቅዱስ ጋር በሦስትነትም በአንድነት ማመልከውን ሥላሴ አማንያን እንደመሆናችን መጠን የማመልከውን እንዴት ነው በመልክም በምንም አይቻት የማላቀውን 21ኛው መቶ ክፍለ ዘመን ላይ ቆሜ ወደኋላ 20 ትውልድ ሄጄ 2000 ዓመት ወደኋላ አውጠንጥኜ ሄጄ እንዴት ነው የጌታን እናት ማርያምን የምንጠላው? ይሄ ኦርቶዶክስ ተዋሕዶ የምትባል በጥላቻ የተሞላች ምስራቅ አፍሪካ ላይ ያለች ቤተክርስቲያን በወንጌላውያኑ ላይ የሰጠችን የጥላቻ ስም ነው። ሰው ትውልድ እንዲጠላን ብለው ግን
እሷ ትውልድ ይጠላቸው ብላ የማርያም ጠላቶች ናቸው ብላ ትበል እንጂ ትውልዱ ዕለት ዕለት እያወቀ መጣ። እኔ አሁን በቤቴ በመጀመሪያ በእኔ ቤተሰብ ውስጥ የቄስ ቤተሰብ ነኝ። እናቴ አባቴ ማለት ነው። እኔም ራሱ ዲያቆን ቀዳሽ ነበርኩ። ኦኬ እኔን ነው በመጀመሪያ ያገኘኝ ጌታ። አባቴ ሞቷል። ከመሞቱ በፊት ልጄ ሆይ እውነት ወላዲት አምላክን ትጠላታለህ አለኝ። አባዬ አልኩትኝ። ምን መሆን ነው? የመድኃኔ ዓለምን እናት ኢየሱስ ክርስቶስን አምኘው ራሱ ኢየሱስ ክርስቶስን አምኘው እንዴት ነው እናቱን መጣላው አልኩትኝ። ገጠር ድረስ ገብተው ነግረዋቸው ማለት ነው። እናቴ በሕይወት አለች። ትጠላታላችሁ እንዴ ቅድስት ድንግል ማርያምን ኤርምያስ አለችኝ። እቴቴ ነው ብዬ ምላት እናቴን ምን ሆነሽ ነው ቴቴ አልኳትኝ። እኔ እኮ አይምሮዬን ያጣው ሰው አይደለሁኝም፣ እዚህ ምቀድስ ሰው ነበርኩ አይደል ብዬ ስላት አዎ አለች ልጄ። እና እንዴት ነው ታዲያ ወጥቼ እኔ ካዋራኝ እኔን ፕሊዝ ታዋራኝ ፕሊዝ እኮ አልኩ። ከወንድሜ ጋር ነው ለበጎ ጋር ማወራው። ከዛ ተራውን ጠብቀህ እሰጥሃለሁ። ዝም ብለህ ታሪክ ዝም ብለህ ከምታወራ የራስ ታሪክ ዘኬ በላ ሂድና እታች ቴንክ ዩ ዘኬህን ዛቅ። በስርዓት ለሚያወሩ ሰዎች ነው ጊዜ የምሰጠው እኔ። ስለዚህ ምንድን ነው ያልኩህ ወንድም ማለት እኔን ነው እግዚአብሔር በቤቴ ያገኘኝ በመጀመሪያ ቤተሰቦቼ ውስጥ ማለት ነው። ከዛ እኔ ለአባቴም ለወንድሞቼም ለእህቶቼም ነገርኳቸው፣ አብረው ለሚቀድሱ ካህናት ሁሉ ጭምር። ምን ገጠር ነው ተወልጄ ያደግኩት። ሄጄ ኦርቶዶክስ በወንጌላውያኑ ላይ አካሄዳቸውን ስላየች ወንጌላውያኑ ላይ ጥላቻ ዘራች። ምን ብላ? የጌታችንን እናት ይጣሏታል፣ ጴንጤዎቹ በጣም ነው የሚጣሏት አሉ። በምን ጉዳይ ብሎ ህዝቡ አይጠይቅም። ማርያም የቱ ጋር ነበረችና እንዴት አግኝተናት? ለበጎ ወንድሜ ኦርቶዶክሳዊ ወንድሜ አንተን አሁን ቅድም ለመጥላት ግራውንድ አለኝ ብዬ ስለ የለም አልከኝ። ምክንያቱም እኔ እናንተ ዛሬ ነው የተዋወቁ ነው። ከዚህ በፊትም እንኳን ብንተዋወቅ ገንዘብን አልነጠኩ፣ ብሔርን አልሰደብኩ፣ ኢትዮጵያዊ ወንድሜ ነህ፣ ኦርቶዶክሳዊ አማኝ ነህ። በምን ልጠላ እችላለሁ? በምንም። አንተ ስጠላኛል ቢል አልጠላም አልከኝ። ለምን? ምክንያት የለንም። አንተን ምክንያት ካጣሁብህ ለመጥላት፣ አንተን እኔንም ለመጥላት ምክንያት ካጣህ የጌታችን እናት ለመጥላት እኛ ወንጌላውያን ምክንያታቸው ምንድን ነው ብላችሁ ለምን አትጠይቁ? ኦርቶዶክሳውያንን ይህንን ጠምጣሚ ቄስ ሁሉ ማለት ነው በየሰፈር እየሄደ ጸበል እየረጨ ትውልድን የሚመርዙ ኦኬ ጠላችኋት ብለው የሚሉን አታማልድም ብላችሁ ትላላችሁ አሉን። መጽሐፍ ቅዱስ ስለማይላት ነው ያልነው። ኦኬ ታማልዳችሁ ብለው ካሉ ኦርቶዶክሳውያን ማማለዷን በመጽሐፍ ቅዱስ ላይ ያው ኤርምያስ ስላላያችሁት ነው እንጂ ቅድስት ድንግል ማርያም ታማልዳለች እኮ ብሎ በጨዋነት ማሳየት ተገቢ ነው። አታማልድም ነው ያልነው፣ አታድንም ነው ያልነው። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው። የሰው ማዳን ከንቱ ነው ብሎ የሚለው ማርያም ሰው ናት። አባቷ ዳዊት የሰው ማዳን ከንቱ ነው፣ በሰው የሚታመን ከንቱ ነው ብሎ የሚለው። ስለዚህ የሰው አዳኝ የለም፣ ደህንነት የእግዚአብሔር ነው። አዳኙ ከእሷ የተወለደው የሰማይ የምድር ፈጣሪ እግዚአብሔር ወልድ፣ እንደዚሁም በመለኮቱ ትክክል የሆነ ባለመቀዳደም ባለመበላለጥ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ከስላሴ መንበር ነው ድህነት የሚወጣው። ከዛ ውጭ ከማንም አይገኝም። ይህንን ያሉ ከዚህ ምክንያት የተነሳ ጠላላችሁ ብለዋሉን አሉ። እኛ አንጠላትም ያልኩ ነው ብራዘር። ቅድም አንተ በመካከል ስላስገባ ማለት ነው። አንጠላትም፣ አመንክም አላመንክም፣ አመናችሁም አላመናችሁም አንጠላትም። ለበጎ መቀጠል እንችላለን። መጨረሻ ላይ የተናገርከው ምንድን ነው ያልከው? እመቤታችን አታድንም፣ የክርስቶስን የማዳን ስራ አትሰራም ብልሃል። ኦርቶዶክስም እንደዚህ የምታምን ኦርቶዶክስም እመቤታችን ተሰቅላ ደሟን አፍሳ ስጋዋን ቆርሳ አዳነችን ብለን አናምንም። ታምናላችሁ? ክርስቶስም ቦታ ፍጹም አተካም ወንድሜ፣ ለበጎ ታምናላችሁ? እመቤታችን ታስታርቃለች ነው። ለበጎ ወንድሜ ይኸው እየነገርኩ ነው። ታምናላችሁ? ማመናችሁንም በመጽሐፍ ጽፋችሁታል። ነገረ ማርያም በስመ አብ አንድ ነገር ምንም በስመ አብ የክርስቶስን ቦታ በፍጹም ልትተክታ የክርስቶስን ቦታ ክርስቶስ እኮ አምላክ ነው። የክርስቶስን ቦታ ማርያም የጌታችን እናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአብና ከወልድ ከመንፈስ ቅዱስ እኩል ናት፣ አምላክ ናት፣ ፈጥራለች። ፍጹም ሊሆን አይችልም። ይኸው መጽሐፍ ይሄማ ክህደት እኮ ነው። ለዚህ እኮ ነው የምናገረው ብራዘር። ይኸው መጽሐፍቶቻችሁ መጽሐፈ ሰዓታት ስብሐተ እንዚራ የአባ ጊዮርጊስ ዘጋስጫ እንዚራ ስብሐት የሰማይ የምድር ፈጣሪ እንደሆነች ይናገራል። አንድ ነገር መረጃውን ኦርቶዶክስ ተዋህዶ እመቤታችን ታድናለች
ይኸውልህ ማዳን ብላ አይደለም ታምናለች። ታድናለችን ብላ ታስተምራለች ብቻ አይደለም፣ ሰማያትና ምድርን የፈጠረች ማርያም ነች ነው ብሎ የሚለው መጽሐፈ ሰዓታት። እንዴ በስመ አብ! ኧረ በስመ አብ ወወልድ ወመንፈስ ኦኬ ቅዱስ። ላስደንግጥህ እንግዲህ በስመ አብ ብለህ ካልክ በደንብ አንድ ነገር ከደነገጥክ አይቀር ልንገርህ። ቆይ እንደውም ላስደንግጥህ። ይኸውልህ ምን ይባላል መሰለህ፣ አንድ መናፍቃን ነበሩ የእመቤታችንን ስም ወዳጄ ከፍ አድርገው ወዳጄ ከኦርቶዶክስ የበለጠ መናፍቃን ማን አለ? ይኸው እኔ መጽሐፍ አባ ጊዮርጊስ እኚህ ሰው ታውቃቸው ከሆነ በቤተክርስቲያን ውስጥ 29 መጽሐፍ ጽፈዋል። መጽሐፈ ሚስጥር ብሎ የሚለው ግዕዝና አማርኛ አባ ጊዮርጊስ ዘጋስጫ የነበሩት የወሎ ክፍለ ሀገር ተወላጅ ናቸው። በ1357 እስከ 1417 ዓ ም ኖረዋል። አሳታሚ ቅዱስ አባ ጊዮርጊስ ዘጋስጫ እና የአባ ጸሎተ ሚካኤል አንድነት ገዳም ነው ያሳተመው። በዚህ ሰው ይህን ሰው ቤተክርስቲያኒቱ ልብ በልና ስማኝ፣ ላይቭ ላይ ነው የምናገረው። በዚህ ሰው ስም የተጻፉ 29 መጽሐፍቶች አሉ ቤተክርስቲያኒቱ ውስጥ ማለት ነው። ከ29ኙ ቆይ እሰጥሃለሁ። ከ29ኙ 15ቱ እጄ ላይ አሉ። ሌሎቹ 14ቱ ተፈልገው ስለታጡ ነው። ያው እንደውም ዳግማዊ ቄርሎስ ነው ብላ የምጠራው በመቅድሙ ላይ ኢትዮጵያዊ ሊቅ ጻድቅ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓ ም በወሎ ክፍለ ሀገር በቦረና ወረዳ ሸግላ ወይም ሰገላ በተባለው በተሰኘው ቦታ ነው ብለው ይላሉ። ኢትዮጵያዊ ሊቅ ነው። ዳግማዊ ቄርሎስ ነው ብላ የምጠራው ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የቤተክርስቲያን አባት ማለት ነው። ኦኬ በዚህ ሰው የተጻፈ መጽሐፍት እነዚህ መጽሐፍቶች 29 መጽሐፍቶች መጽሐፈ ሚስጥር፣ መዝሙረ ክርስቶስ፣ መጽሐፍ አርጋኖን፣ ውዳሴ መስቀል፣ ውዳሴ ስብሐት፣ ቅዳሴ እግዚእ ብሎ የሚለው እዚህ ጋር የተዘረዘሩት ውስጥ አሁን እንዚራ ስብሐት ብሎ በሚለው በ14ተኛው ቁጥር ላይ የተቀመጠው እንዚራ ስብሐት ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያደግኩባት እኔ ቀድስባት የነበረችዋ ቤተክርስቲያን ጠረኗንም ጣዕሟንም አቃት የነበረችዋ ቤተክርስቲያን ምንፍቅናዋን የለኝ። ከአንድ መጽሐፍ ብቻ ባሳይህ ስህተት ነው፣ ይሄ ኮምፒውተር ስህተት ነው ብለህ ትለኛለህ። ከመጽሐፈ ሰዓታትም አሳይሃለሁ። ከቅዱስ ያሬድ መጽሐፈ ዚቆ መዝሙርም ላይ አሳይሃለሁ። ከብዙ መጽሐፍቶቿ ላይ ያሳያለሁ የኦርቶዶክስን ክደቷ ማለት ነው። ለዚህ ነው የጨለማዋ ማርያም የኦርቶዶክሷ ማርያም የጨለማዋ ማርያም ናት ያልኩትኝ። እሷ የጻፈቻት ማርያምን የለኝ። ልብ በልና ዘረቡ እንዚራ ስብሐት አባ ጊዮርጊስ ዘጋስጫ ዳግማዊ ቄርሎስ የተባለው በገጽ 71 ላይ የተጻፈውን የለኝ። ሙሽራው ትሆኝ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር ጽፍልሻለሁ አላት። ስለምኑ ነገር? ስለ ጥንቱ ነገር። ስለ ጥንቱ ነገር የሚባለው ነገር ይሰመር። ስለ ጥንቱ እሷ ስለሌለችበት ስለ ጥንቱ ነገር ጽፋለሁ አለ። የጥንቱ ነገር የትኛው ነው? የጥንቱን ነገር ሲጽፍ አባ ጊዮርጊስ ዘጋስጫ ምን ብሎ እንደጻፈ ልንገርህ። ስለ ጥንቱ ነገር እጽፍልሻለሁ አላት። ጸሐፊው ይቀጥላል፣ አንባቢውም ይቀጥላለሁ። እናንተም እያያችሁ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ልብ በል፣ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ኦኬ፣ ከዛስ ለጥበባዊ ሰው ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። በማን? በአንቺ። እኛ እስከ ዛሬ ድረስ የምናውቀው እግዚአብሔር ሰማያትና ምድርን በቃሉ ነው ፈጠረ ብሎ የሚለው በቅዳሴ ዲዮስቆሮስ ሁሉ ጭምር ሲናገር ማለት ነው። ዲዮስቆሮስ የሚባለውን ቅዳሴ ካወቀው እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ ወእምቅድመ ጎህ ጽባ እምቅድመ የተፈጠሩ መላእክት ሳይፈጠሩ ዓለማት ሳይፈጠሩ ሐመልማላት ሳይበቅሉ ሰማያትና ምድር ሳይዘረጉ ፀሐይና ጨረቃ ሳይሰሩ አንተ በሶስትነት በመለኮቱ በመንግስት አለች ብላ ቅዳሴዋን አስተምራ ስታስቀድሰን የነበረች ቤተክርስቲያን አሁን በቃሉ ነው እግዚአብሔር የፈጠረው፣ በልጁ ነው በኢየሱስ ክርስቶስ የፈጠረው ዓለማትን ብላ ስትለን የነበረችው ቤተክርስቲያን ከመጽሐፍ ቅዱስ ይዛ፣ አሁን ግን አንቺ ምንድን ነው እግዚአብሔር በአንቺ ለአንቺ አይደለም። ለአንቺ ቢሆን ሰማያትና ምድርን የፈጠረው ለእሷ ነው ብሎ ይባላል። ግን ያለው በአንቺ ሰማያትና ምድርን ፈጠረ። ይህም ብቻ አይደለም፣ ልብ በል። ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋን፣ ክረምትን፣ ቀናትን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውን
የተሰወረውን ዓለማትን ሁሉ ፈጠረ። በማ በአንቺ ሰማያትና ምድርን ፈጠረ። በአንቺ ባህርና ቀላያትን ፈጠረ። በአንቺ ፀሐይና ጨረቃን ፈጠረ። በአንቺ ዘመኖችና ዓመታቶችን፣ በጋና ክረምትን፣ ቀንና ሌሊትን፣ ሳምንታትና በዓላትን፣ በግልጽ የሚታየውንምና የተሰወረውን ዓለማትን ሁሉ ፈጠረ። ንግሥት ሆይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላል። ጸሐፊው ማን ነው? አባ ጊዮርጊስ ዘጋስጫ። የማን አገልጋይ ነው? የኦርቶዶክስ ተዋሕዶ ቤተክርስቲያን። አሳታሚው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ማለት ነው። ትክክል። ምንድን ነው መሰለህ የጌታችን እናት ቆይ እሺ ትክክል ብለህ ያልከው የጌታችን እናት ማርያም ሰማያትና ምድርን ፀሐይና ጨረቃን ፈጥራለች? አልፈጠረችም። ይሄ ስህተት ነው? ስህተት አይደለም። አባ ጊዮርጊስ ዘጋስጫ ምንድን ነው መሰለህ አባ ጊዮርጊስ ዘጋስጫ እመቤታችን ሲያመሰግን በአርጋኖን የሚባል መጽሐፍ አለ። እሷን ሲያመሰግን ይሄን ሀሳብ ተጠቅሞበታል። ምንድን ያለው? ሰማይና ምድርን ለአንቺ ነው የፈጠረው ይላል። ለአንቺ የሚለውን እንጂ በአንቺ አይደለም የሚለው። ለአንቺ አይደል? አዎ ለአንቺ። ለምንድን ነው መሰለህ ይሄን ያለበት ምክንያት እግዚአብሔር አዳምና ሔዋንን ከመፍጠሩ በፊት አዳምና ሔዋን እንደሚወድቁ ያውቃል አያውቅም? ስጋ እንደሚለብስ በኋላ ስጋ እንደሚዋሃድ ያውቃል አያውቅም? እግዚአብሔር በነገራችን ላይ ያለፈውንም ወደፊቱንም አንድ ላይ ነው የሚያየው። መጽሐፍ አርጋኖን አይደል ያልከኝ? መጽሐፍ አርጋኖን ነው አይደል? መጽሐፍ አርጋኖን። ኦኬ የእሱ መጽሐፍቶች እንዳሉ ነው እኔ ገጅል ያሉት። ኦኬ አባ ጊዮርጊስ ዘጋስጫ ጎበዝ፣ በጣም እኔ አደንቅሃለሁ። እኔ አንድ ነገር ልንገርህ፣ እውነት ለመናገር አሁን እንደነገርከኝ ከሆነ እናትና ማለት አባትህ ካህን ነበሩ፣ አንተም ዲያቆን ነበርክ። ጥሩ ነው ይሄ ነገር። ምንድን ነው መሰለህ አሁን አንተ እውነቱን ወደ ማወቅ እውነት ኦርቶዶክስ ምን ትላለች የሚለውን ነገር ስታቅ ግን ከምንድን ነው የምትመረምረው ነው የምልህ። ቤተክርስቲያነቷ የምትተዳደርበት የምታምነው መሰረታዊ ነገር አለ። ነገር ግን ሰዎች ደግሞ አንዳንድ ሰዎች ደግሞ በስህተትም ይሁን በተለያየ ምክንያት ገብተው የጻፉት ነገር አለ፣ መረዳት የሚያስቸግረን ነገር አለ። ሁለቱን ነገሮች ለያይተህ ብታያቸው ጥሩ ነው። ኦርቶዶክስ ምን ትላለች? በቃ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድን ነው ሀሳቧ፣ እውነተኛ እምነቷ ምንድን ነው የሚለውን ነገር ለይተህ ብቻ ብታይ፣ እነዚህ ደግሞ የሰበካቸው መጽሐፎች ደግሞ ትርጉማቸው ምንድን ነው፣ ምን ለማለት ፈልገው ነው ብለህ ደግሞ ብታይ እኔ ደስ ነው የሚለኝ። ጥሩ ምክር ነው፣ ለበጎ ጥሩ ምክር ነው። እኔ ይህንን ለመጠየቅ እዚህ ጴንጤ መጥቼ አይደለም ኦርቶዶክስ እንደዚህ ብላ የምትለው ብሎ የሚለውን ለመጠየቅ የምፈልገው። ችግር የለውም አሁን ብጠይቅ ማለት ነው፣ እየጠየቅኩም ስላለ ማለት ነው። ግን እኔ በቤተክርስቲያኒት ውስጥ እንደማደጌ መጠን ሲጀምር አሁን መጽሐፍ አርጋኖን ላይ ለአንቺ ፈጠረ ብሎ ይላል አልክ። እንዚራ ስብሐት ላይ ደግሞ በአንቺ ፈጠረ ይላል። ለአንቺና በአንቺ ብሎ የሚለው እንግዲህ ለአንቺ ፈጠረ ከተባለ ሰማያትና ምድር እንግዲህ ምንድነው? በታምረ ማርያም መቅደምም ላይ ፍጥረት ሁሉም እመቤታችንን ለማመስገን ተፈጠረ የሚል ቃል አለ አይደል? ታስታውሳለህ? እሺ ፍጥረት ሁሉ ማንን ለማመስገን ተፈጠረ? እመቤታችንን። ኦኬ ማርያምን ማለት ነው። አዎ እሷም እኮ ተናግረዋል። ትውልድ ሁሉ ያመሰግኑኛል ብላለች። ትውልድ ሁሉ ማለት የልጇን አምላክነት የሚረዱ ሰዎች አላለችም፣ አልወጣትም። ትውልድ ሁሉ በጽት ይሉኛል ነው ያለችው። ምን ማለት ነው? በጽት ይሉኛል የተባረከች ማለት ነው እኮ አመሰግኗት ማለት ነው። አላመሰገኑም። እሷን ብቻ አይደለም። አሁን ጴጥሮስን ቆይ ለምን ነው የምትስቀው ብራዘር? ቁም ነገር አይደል የምናወራው? ለምሳሌ ጴጥሮስን ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን በማቴዎስ ወንጌል መጽሐፍ ምዕራፍ 16 ላይ የዮና ልጅ ስምዖን ጴጥሮስ ሆይ አንተ ብፁዕ ነህ ብሎታል። ይሄ ብፅዕና ለማርያም ብቻ የተነገረ አይደለም። ከማርያም በፊት ብፁዕ ተብሎ የተጠራ የእስራኤል ሕዝብ አለ። በነቢያት መጽሐፍት ያዩአችሁ ሁሉ የተባረካችሁ ብፁዓን ብለው ይጠሯችኋል ይላል። ከማርያም በፊት ብፁዕ ተብሎ የተጠራ የእስራኤል ሕዝብ ራሱ ብፁዕ ተብሎ ተጠርቷል። የተባረካችሁ ግን ቅዱስ ገብርኤል ምን ብሏል? ከሴቶች ተለይተሽ ነው። አልጨረስኩም። ቀጥልሽ። ኦኬ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ይላል አይደል? ፍጥረት ብሎ ሲል ሰማይና ምድር በውስጡ ያሉ ፍጥረታት ሁሉ ናቸው አይደል? ያመሰገኑት። ትክክል። ምክንያቱም እንዴት መሰለ አሁን እመቤታችንን እዚህ ጋር ያመሰገኑት ማለት ነው። እኛ ግን የአምላክ የእግዚአብሔር ቃል እንደሚነግረን በነቢየ እግዚአብሔር ዳዊት መጽሐፍት ላይ የዘካርያስ የነቢያቱ የሁለቱ ነቢያት የሐጌና የዘካርያስ መዝሙር
የአሳፍ አለ፣ የናሳፍ መዝሙር አለ፣ የቆሬ ልጆች ዝማሬ አለ፣ የራሱ የዳዊት መዝሙር አለ። በዛ ውስጥ ፍጥረት ሁሉ የተፈጠረው ማንን ነበር እስቲ ያመሰገነው? ማርያምን ነው ወይስ ማንን ነው? እግዚአብሔርን ነው። ታዲያ ፍጥረት ሁሉ የተመሰገነው እመቤታችን ለማመስገን ነው ብላችሁ የምትሉት ቅጥፈት ተዋረዳችኋ። ውሸት ነው ማለት ነው። ታምረ ማርያም ላይ ነው ብላችሁ የጻፋችሁት አየኸው? እንዴ መሰለህ? ቆይ ለበጎ አንዴ ታምረ ማርያም መቅደም ላይ ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ ብላችሁ ስትሉ ፍጥረት ሁሉ ማለት ማለት ነው በላይ በሰማይ በታች በምድር ያሉ መላእክቱም ሰራዊቱም ሁሉ ጭምር ሳይቀር በሰማይና በምድር ያሉ ፍጥረታት በባህር ውስጥ ያሉ ፍጥረታት የተመሰገኑት የተፈጠሩት ማንን ለማመስገን ነው? ነቢያቱ ይናገሩ። አሁን ኦርቶዶክስ ጭጭ ትበል፣ ጴንጤም ዝም ይበል። እነዚህ ሁለት አባቶቼ ነቢያት ይናገሩ። ሃሌሉያ። እግዚአብሔርን ከሰማያት አመስግኑ፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱም ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኗቸው የሚል የለም። ለሁለት ሆኖ በእንስታይ ጾታም አመስግኗት ብሎ የሚል የለም። አመስግኑት። እስካሁን ከዋክብትና ብርሃናት ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት፣ በሰማይም የሰማያትም በላይ ውሃ ከሰማይ በላይ ያለው ማለት ነው። ለሁለት ይከፈል ብሎ ስላለው ስለከፈለው ኦኬ። እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም። የሚያመሰግኑበት ምክንያት ፍጥረታቱ ከዚህም ቀጥሎ ያሉት እነዚህም ሁሉ ጭምር በላይ በሰማይ ያሉ ሰራዊቱ፣ መላእክቱ፣ ፀሐይ፣ ጨረቃ፣ ከዋክብት ሁሉ በሙሉ የሚያመሰግኑበት በሰማይ በላይ ያለው ሁሉ ውሃ የሚያመሰግኑበት ምክንያት ተብሎ ቢጠየቅ እርሱ አዟልና ተፈጠሩ። ለምን? የእግዚአብሔርን ስም ያመስግኑት። ኦኬ። በዚህ ቢያበቃ ጥሩ ነበር። ነቢያቱ ሐጌና ዘካርያስ በዚህ ቢያበቁ ኖሮ ጥሩ ነበር። ወደ ቤታችን እንሄድ ነበር። የተቀረውን ማርያም እንዲያመሰግኗት ነው ብለህ እንል ነበር። የተረፈው የለም፣ በሙሉ ነው የሚያመሰግኑት። ለዓለምና ለዘላለም አቆማቸው፣ ትእዛዛትንም ሰጠ፣ አያልፉምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ አመዳይና ውርጭ ቃሉን የሚያደርግ አውሎ ነፋስም ተራሮች ኮረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ አራዊትም እንስሳም ሁሉ ተንቀሳቃሾችም የሚበሩ ወፎችም የምድር ነገሥታት አሕዛብ ሁሉ አለቆችም የምድር ፈራጆች ሁሉ ጎልማሶች ቆነጃጅቶች ሽማግሌዎችና ልጆችም የእግዚአብሔርን ስም የእግዚአብሔርን ስም ያመስግኑ። የእግዚአብሔርን ስም ያመስግኑ። ለምን? ስሙ ብቻውን ከፍ ከፍ ብሏልና፣ ምስጋናውን በሰማይና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል። የቅዱሳን ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሁሉ ሕዝብ ከፍ ከፍ ያደርጋል። ሃሌሉያ ብሎ ጨረሰ። አሁን እዚህ ውስጥ የተጻፉትን ፍጥረታት ላሳየህ። መላእክቱ ሰራዊቱ 1፣ ፀሐይ 2፣ ጨረቃ 3፣ ከዋክብት 4፣ ብርሃናት 5፣ ሰማያ ሰማያት 6፣ በሰማይ ያለው በላይ ውሃ 7፣ እባቦች 8፣ ጥልቆች 9፣ ምድር 10፣ እሳት 11፣ በረዶ 12፣ አመዳይ እና ውርጭ 13፣ አውሎ ንፋስ 14፣ ተራሮች 15፣ ኮረብቶች 16፣ የሚያፈራ ዛፍ ዝግባ ማለት ነው 17፣ አራዊት የዱር አራዊት ማለት ነው። ቁጥሩን አደርስበትም። አጋዘን፣ ከርከሮ፣ ድኩላ ምናምን ነገር ማለት ነው። እንስሳ ሁሉ ነው ያለው። ስንት አላፍ እንስሳ ነው ያለው የምድር አራዊት። ከጅብ እስከ አንበሳ፣ ከነብር እስከ ድኩላ ስንቱን ነው የምጠራው? ናሽናል ጂኦግራፊ ብቻ የሚበሩ አዕዋፍት ሁሉ ጭምር ተንቀሳቃሽ የሚበሩ አዕዋፍቶች ምን ብለን እንጥራ? ዝዬ፣ ምንድነው? ቁራ፣ ቆቅ፣ ጅግራ፣ የትኛውን ጠርተን? ጥምባንሳ፣ ጆቢራ፣ ሲላ፣ የትኞቹን ጠርተን ነው የምንጨርሰው? ይደክማል። ናሽናል ጂኦግራፊ የሚበሩ ወፎች 18 19፣ የምድር ነገስታት ስንቱን ነገስታት እንጠራለን? አሕዛብ ሁሉ አለቆች፣ የምድር ፈራጆች ቁጥሩ ይደክመናል።
ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች። ቆይ የቻይናን ሀገር ሽማግሌ ነው ወይስ የኢትዮጵያን ሽማግሌ? የእንግሊዞች ነው ወይስ የአሜሪካ? ቆነጃጅት ተብሎ ይባል የኢትዮጵያ ኮረዳዎችን ማለቱ ነው የኤርትራዎቹንም ጨምሮ? ወይስ በምድር ሁሉ ያለ? በምድር ሁሉ ያለ ማለት ነው። እንግዲህ ፍጥረት ሁሉ የተፈጠረው ማንን ለማመስገን ነው? የእግዚአብሔርን ስም ያመስግኑ ይላል። የእናንተዋ አሳች ቤተክርስቲያን ግን እመቤታችን ማርያምን ለማመስገን ፍጥረት ተፈጠሩ ብላ ትለናለች። እነዚህ ሁሉ ፍጥረታት ማርያምን አንድም ቦታ ሲያመሰግኗት አይተናናቅም። ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት እያለች የምትዋሸው ኦርቶዶክስ ናት። መላእክት በብርሃን መጋረጃ ውስጥ ሆነው እመቤታችን ያመሰግኗት ነበር አሉን። መቼ? ዓለም ሳይፈጠር። ዓለም ሳይፈጠር የት ነው ብሎ የሚለው መጽሐፈ ሰዓታት ስብሐተ ፍቁር ላይ እዛ ያመሰግኗት ነበር፣ እዛ እሷ ይላላኳት ነበር ብላለች። እምቅድመ ሰማይ ወምድር ሀሎቲኪ ብሎ በሚለው ክፍል ላይ ማለት ነው። ፀሐይ ወርህ ይቀደሙኪ ብላ ፀሐይና ጨረቃ አልቀደሙሽም ብለዋት ማለት ነው። በምን ሩጫ ገብተው አይደለም። ማርያም እዚህ ጋር ተሰልፋ 10,000 ለመሮጥ ወይ ማራቶን ለመሮጥ ፀሐይና ጨረቃ በዛ ጋር ሆነው ሩጫ ፊሽካ ተነፍቶላቸው በሉ ሩጡ ተብሎ ሲባል ፀሐይና ጨረቃ አልቀደሙሽም ማለት አንቺ ማርያም ቀደምሻቸው ሳይሆን በመፈጠር አንቺ ነሽ የቀደምሻቸው እንጂ እነሱ አልቀደሙሽም ነው ያለችው ቤተክርስቲያኒቱ። ለዚህ ነው አየህ ቅድም እዚህ በጻፈችው መጽሐፏ ላይ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላል። ውሸት ውሸት። አዳምን አትቀድም። ቆይ ይኸው ልሰጥ ነው ብራዘር። እንደ 19 ቋቃሉ ሰፊ ጊዜ ወስደህ በመረጃ ካወራህ እንደኔ መረጃ እንደዚህ በመረጃ ካወራህ እንደዚህ ታመጣለህ። ለምሳሌ በቤተክርስቲያናቸው አሁን ያልከውን መጽሐፍ አድርጋ ነው። ኦኬ ይሄ ባይዘዌ በጣም እርግማንን የሞላው መጽሐፍ ነው። ዝም ብዬ አይደለም እየምለው። ለምሳሌ በዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ለማርያም ተሰጥቷል። ልክ የውዳሴ ማርያም ምንድነው ተሰመኪ እሁድ ነው የውዳሴ ማርያም ዘሰኑይ ማለት ነው። ፈቀደ ጊዜ በሱ ክፍል ላይ ምን ይላል ጌታ ማለት ነው። ሶሪ ይሄ መጽሐፈ ሰዓታት ነው። ውዳሴ ማርያም ቆይ አንዴ ይኸውና የሰኞ ውዳሴ ማርያም የሰውን ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ሁሉ በሚፈቅደው እያሉ ጮሁ። ንጉሥ ክርስቶስ ከመላእክት ጋራ ምን ይሉታል? ያመሰግኑታል። ይገባዋላ። ግዴታቸው ነው። እነ ሚካኤል ሊደፉለት፣ ገብርኤል ሊንከባለልለት፣ ሱራፌል ኪሩቤል ሊሰግዱለት ግዴታቸው ነው። ያመሰግኑታል። እነሱ ግዴታቸውን ያውቃሉ። የፈጠራቸውን ስለሚያውቁ ለማንም ፍጡር አጎብድደውም አያውቁም። መላእክት ለማንም ማለት ለማንም። ለዚህ ነው ገብርኤል መጥቶ ማርያም ጋር ያልሰገደላት፣ እሷም አልሰገደችለትም። ሁለቱም የጌታ ባሪያዎች ናቸው። ባሪያ ለባሪያ አይሰግድም፣ ነውር ነው። ማርያምም አላደረገችውም ገብርኤል ፊት፣ ገብርኤልም ማርያም ፊት አላደረገውም። ዮሐንስ እንኳን አደረገው እንደተባለ አላደረገችውም። ጀግና እናት ናት። መልአክ እንኳን አይታ ማትሰግድ ማለት ነው። ላገኘችው አታፈነድድም። የጌታዬ እናት ማርያም መልአክ መሆኑን እየነገራት ገብርኤል ነኝ እያለ እየነገራት ክብር ይገባሃል አንተ የአክብሮት ብላ እንኳን አልተደፋችለትም። እሱም ቢሆን የጌታዬ እናቱ ነሽና ምናምን ነገር ብሎ አልተደፋላትም። እሱም ለእሷ ቢሰግድ ጣዖት ነው፣ እሷም ለእሱ ብትሰግድ ጣዖት ነው። ለምን? እሱም የጌታ ባሪያ ነው። እሷ ገብቷታል። የጌታ ባሪያ እንደ ቃል ይደረግልኝ ብለዋለች። እሷም ደግሞ የጌታ ባሪያው ነው ብላ ያለችው የባሪያይቱን ውርደት ተመልክቷልና ስላለች ማለት ነው። ሁለቱም ባሮች ግን ለጌታቸው ነው የሚሰግዱት። መልአኩም የጌታ ባሪያ ነው፣ ማርያምም የጌታ ባሪያ እናትም ጭምር ናት። ግን ሁለቱም ለእሱ ነው የሰገዱት ካለ በኋላ የቀድሞውን እርግማን አጥፍቷልና። ማነው ያጠፋው? ክርስቶስ ማለት ነው። የጠላት ምክሩን አፈረሰበት፣ ለአዳምና ለሔዋን የዕዳቸውን ደብዳቤ ቀደደላቸው። ወሰጠጠ መጽሐፈ ዕዳ ሆሙ ብላ እንዳለች ማለት ነው። በዳዊት ሀገር በተወለደ በመድኃኒታችን በኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ካለ በኋላ ቅድስቶ የለምኝልን የለ። ምን ለምኝልን ትላለህ? ኦልሬዲ እሷ ሰዓት ለምን እሱ አድርጎት የለ እንዴ? የምን ለምኝልን ነው? አሁን ኦልሬዲ እኮ አድርጎታል። ከተቀደደ በኋላ ለምኝልን እንደገና እንዲቀድ ነው? የለም ቀዶታል።
የሚቃወመን የትእዛዛትን ሕግ ሁሉ ሽሯል። በመስቀል ላይ የጥልን ግድግዳ በስጋው አፍርሷል። በጣም የሚገርመው እዚህ ጋር አጥፍቷልና ብሎ አጥፊው እሱ እንደሆነ ማንን? የቀድሞውን እርግማን የአዳምን እርግማን ያጠፋው እሱ ነው ብሎ ይላል። ኦኬ የሐሙስ ውዳሴ ማርያም ላይ ጸሐፊዎቻቸው አባ ጊዮርጊስ ዘጋስጫ ብቻቸውን አባ ኤፍሬም ሶሪያዊ የተባለው የበሽር አልአሳድ ወንድም ማለት ነው። ያው ሶሪያ ማለት በሽር አልአሳድ የነሱ ወንድም ስለሆነ እዛ ደግሞ ምን ይላል? የሐሙስ ውዳሴ ማርያም ላይ አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ተገቢ አይደለም ይሄ። እናገንሻለን፣ እንወድሻለን ተገቢ ነው። ማግነን ፍጡርን ለምን ታገናለን? ይሄ አባ ጊዮርጊስ ዘጋስጫን ብቻ ሳይሆን የአባ ማናው የአባ ሕርያቆስ ዘሀገረ ብንሳው ቅዳሴ ማርያምን በደረሰበትም ላይ እንደዚሁ ይላል ማለት ኦ ማርያም በእንተዝን አፈቀረኪ ይችላል፣ መብት ነው። እናፈቅርሻለን፣ መብት ነው። ትችላለን፣ እንወዳታለን። ወነአቤኪ አይቻልም፣ አይቻልም ለፍጡር ለፍጡር አይቻልም። ለማርያም ወነአቤኪ አይቻልም፣ አይቻልም። በእንተዝን አፈቀረኪ ይቻላል። ጌታችን ሰውን ሁሉ እንድንወድ እንኳን የጌታ ይህን እናት አይደለም ፍጥረቱን ሁሉ እንድንወድ አስተምሮናል። ወነአቤኪ ግን አይቻልም። እሺ እናገንሻለን። ይቅርታሽ ዋት ይቅርታሽ ለሁላችን ይሆን ዘንድ ይቅርታው ነው። ይቅርታሽ ልብ በሉ፣ ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመፅ ባህሪያችን ያደረ የቀድሞውን እርግማን በእርሷ የጠፋልን በማ በእርሷ ሰኞ ውዳሴ ማርያም ላይ በእርሱ እዚህስ በእርሷ የቀድሞውን እርግማን የአዳምን እርግማን የጠፋው በማርያም ነው ወይስ በክርስቶስ ነው? መጽሐፍ ነው ብሎ የሚለው በክርስቶስ ነው። የጥልን ግድግዳ በስጋው ያፈረሰ ክርስቶስ ነው። በአይሁድና በአሕዛብ መካከል የነበረውን ያፈረሰው ክርስቶስ ነው። በሰውና በሰውና በእግዚአብሔር መካከል ያለውን የጥልን ግድግዳ ያፈረሰው ክርስቶስ ነው። በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። ዋት የሁላችን መመኪያ አየህ፣ እንመካባታል። ፍጡሩን ይመኩባታል። መጽሐፍ ግን የሚመካ በእግዚአብሔር ይመካ እንጂ ብሎ ያለው በማርያም ይመካ አይልም። በእናትም ተመካ፣ በአባትም፣ በዘርም፣ በትውልድም፣ በገንዘብም ተመካ አይልም። ኦርቶዶክስ ግን በፍጡር ትመካለች። የሁላችን መመኪያ ናትና የቀድሞውን እርግማን በእርሷን ያጠፋልን ይላሉ። ውዳሴ ማርያም የሰኞ ላይ በእርሱ እዚህ ደግሞ በእርሷ። ኦኬ መጽሐፍ አርጋኖን ብለህ ያልከውን ዝም ብዬ እንደው ቢያንስ ጨረፍታውን ላሳየህ። አንተ የጠቀስከው መጽሐፍ ማለት ነው። ይኸው የአዳምን መርገመ ስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ ምን ያልሽለት? ያጠፋሽለት ልጇ መሆኑ ቀርቶ እሷ ሆነች አጥፊዋ። መርገምን አቤት ምን ይላል? ቀጥሎ ያለው ምን ይላል? ፕሊዝ መጽሐፉን ገልጭ። እኔ መጽሐፉ ሙሉ በሙሉ ስላለኝ ብራዘርዬ፣ አንተ የኔን ያህል እንኳን አላነበብክም። ብራዘር እንኳን ይሄን መጽሐፍ አይደለም ይሄን እንኳን መጽሐፍ አይደለም። ፕሊዝ ሚዩት አድርግ። ኦኬ ሊያስወርዱ ስለሚችሉ እንኳን ይሄን መጽሐፍ አይደለም ይሄን ሁሉ አሸንክታብ ከትክቼ ነው ያነበብኩት። አንድ ቄስ እንኳን አላነበበውም የኔን ያህል። አንድ አልኩ። ፓትርያርኩ አያውቁትም እነዚህ መጽሐፍቶችን። ደፍሬ ነው የምነግርህ። ራሱ ኦርቶዶክሳውያን የሚላሉ ቄሶቹ። ኦኬ ወርታይ ዝቅ ብለህ ወርታይ ከፍ ብለህ ብለህ አትበል ብራዘርዬ። አንብቤዋለሁ እኔ ስላነበብኩት አልፌ ሁሉ በመደዳ ነው የማነበው ሳነብ። አሁን ይሄን ከዚህ ቀጥዬ ማለት ነው። ወርታይ ዝቅ ብለህ አንተ ዝቅ ብለህ እስኪ አምጣው። መጽሐፍ አርጋኖን ብለህ ነው የጠቀስከው። አየው እኔ ይሄኛውን ወደፊት ብቻ ሳይሆን ከኋላ ከዚህ ጀምሬ ነው የማነበው ሳነብ። ይታያል። ከዚህ ጀምሬ ነው ያነበብኩት። ወዳጅ አሁን ያተመርክበትን እስቲ ትንሽ ከዚህ ጀምሮ የሰኞ ውዳሴን ሳነብ ከዚህ ጀምሮ ነው ያነበብኩት። ማን መጽሐፍ አርጋኖ ማለት ነው። ስለዚህ ልብ በል የቀድሞውን መርገም ያጠፋሽለት እመቤቴ ሆይ ይላል። አጥፊዋ ማርያም ነች እያለች ነው ኦርቶዶክስ። ኦኬ የማይመረመር ረቂቅ ምስጢር ባንቺ የተደረገ እሳትና ፍምን በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። ስጋ ከእሷ ተዋሃደ። ፕሊዝ
ፕሊዝ ወይ አንተ አንብበው። በቃ እኔ ዘግቼዋለሁ። አንተ አንብብ መጽሐፉን። አንተ አንብብ። ምንም ልታስኬደኝ ስላልቻልክ ስጋና ደም ብሎ የሚል የለም ብራዘርዬ። እዚህ ጋር ጌታ በስጋ ከእሷ እንደተወለደ እናምናለን። እናንተ እየሸነቀራችሁ ቆይ ፕሊዝ ማለት የምታወራውን ነገር በመረጃ ካስደገፍክ እኔ እሰጥሃለሁ። ደቂቃ ረጅም እንዳወራሁ አውቃለሁ፣ ግን እሰጥሃለሁ። ለአንተ ብቻ ሳይሆን አይ ቲንክ መርጌታም ስላሉ ለእሳቸው እሰጥሃለሁ። ልብ በል። ያልተጻፈ አትሸንቀሩም፣ ያላሉትን አትበሉ። ለተጻፈው ቴክስት ታማኙ። ቤተ ክርስቲያናችሁ የጨለማዋን ማርያም ታምናለች፣ ኖት የጌታችንን እናት። የጌታችን እናት አሁን ይህንን ብታይ እራሷን ይዛ ነው የምትጮኸው። ኡኡ ነው የምትለው። ኡኡ ለምን ወረዱ መርጌታው? ኡኡ ነው የምትለው። ኡኡ ለምን? እነዚህን ሁሉ ፍጥረታት በአንቺን የተፈጠረው ብላ ኦርቶዶክስ ስትል ኧረ እኔ አልፈጠርኩም ነው የምትለው። እሷ የለችም፣ እኔ እናገርላታለሁ። ለመናፍቃኑ ለኦርቶዶክሳውያን እኔ ነው የምናገረው። ማርያምን ወክዬ እኔ እናገራለሁ። ማርያምን ወክለን እኛ ጴንጤዎችን እናገራለን። በፍጹም ስሟንማ አታጠፉትም። የጌታችንን እናት የእኛም እህት ናት በክርስቶስ፣ የእኛም እናት ናት በክርስቶስ፣ በክርስቶስ እናታችን በክርስቶስ እህታችን ብለን ብንጠራት እየጠራናትም ያለችዋን የጌታ እናት ማናፍርባትን የጌታን እናት ስሟን አታጠፉም፣ አፋችሁን ያዙ ብለን እንላለን ማለት ነው። ስለዚህ ሰማያትና ምድርን የፈጠረች ብለው ይላል መጽሐፍ። አርጋኖና አምጣ፣ ውዳሴ ማርያም አስመጣ። በዚህ መጽሐፍ ላይ ነገረ ማርያም ላይ ለሰዎች በደልና ኃጢአት ሞታለች ይልሃል። ለሰዎች በደልና ኃጢአት ክርስቶስ እንደሞተው እሷ ሞታለች ይልሃል። ከፈለግ ከፍቻ ያሳያለሁ። ረጅም ግን ስላወራው ለአንተ ልስጥ የምትለው ነገር ካለ ቀጠል። አባ አረጋዊ ይምጡ፣ ኑ ቀሲስ ይግቡ። ቄሶቹ እታች ኮሜንት ላይ ናችሁ። ዘኬ በመብላት ላይ አንደኛ ናችሁ፣ ጠላ በመጠጣት ላይ አንደኛ ናችሁ። እናንተ ግን እታች ሆናችሁ ምእመኑ ነው የሚገባው። ከእናንተ ምእመኑ ተሻለ። አባ አረጋዊ ምን ያደርጋሉ? ኑ ውስጥ ይግቡና ያወሩ። ኑ ይግቡና ያወሩ። የመሐረነ ይሳለ ነው የቀበነ እንደማለት አይደለም። እዚህ ሲገቡ ይጠየቃሉ። በአክብረን እንደ ካህን አክብረን እንጠይቆታለን። እኛም እርሶ ይጠይቁናል። መምህራኑ ካህናቱ ታች ናቸው ያሉት፣ ይሳደባሉ ታች። አየህ፣ ምእመኑ ግን ገብቶ እዚህ ያወራል ማለት ነው። ለበጎ የፈለከውን ደቂቃ ወስደህ በመረጃ ማውራት ትችላለህ። ቴንኪው። ቀጥል። አይ ቲንክ ምንድን ነው መሰለህ ያረዳድ ችግር ነው ያለው። አሁን እዚህ ጋር እናንተ ያረዳድ ችግር ወይስ ያጻጻፍ ችግር? ያጻጻፍም ሊሆን ይችላል፣ አጻጻፉን የመተርጎምም ሊሆን ይችላል እንጂ አሁን አንተ እንደምትለው እኮ በሀሳብ ተስማማ። እመቤታችንን ወዳታለሁ አልክ፣ በጣም ጥሩ። እመቤታችን ክብር ይገባታል አልክ፣ በጣም ጥሩ። መጽሐፍ ቅዱስ ከሴቶች ተለይታ የተባረከች ነች ይላል። በቃ አሁን መጽሐፍ ቅዱስ ራሱ ከተከተልን እኮ እኛ ስለ እመቤታችን የምናወራው ነገር ሁሉ ትክክል፣ አዲስ ነገር አንጨምርም፣ አንቀንስም፣ አንጨምርም። ስለ እመቤታችን ፍጥረት ሁሉ ያመሰግናታል የሚለው ሀሳብ አንዳንድ ጊዜ ይኸውልህ ምን አይነት ነገር አለ መሰለህ፣ ፊደሎች በፊደልነቱ ካሰብከው ይገላል። ለምሳሌ ክርስቶስ ከተናገረው ውስጥም እኮ የተሰናከሉበት አሉ። መጽሐፍ ቅዱስ ላይ ምን ይላል? እኔ በምናገረው የማይሰናከል ብፁዕ ነው ይላል። በክርስቶስ የተሰናከሉ ሰዎች አሉ። ክርስቶስ የሚያሰናክል ሆኖ አይደለም፣ ነገር ግን የምትተረጉምበት ቃል ነው። አሁን ለምሳሌ ወደ አፍ የሚገባ አያረክስም ከአፍ የሚወጣ ነው እንጂ የሚለው አንዳንድ ሰዎች ሁሉን ነገር መብላት ተፈቅዷል፣ ጾም አያስፈልግም በሚለው ከተረጎሙት ችግር ነው። ሰይጣንም ከመጽሐፍ ቅዱስ ይጠቅሳል። ራስን ከዚህ ከተራራ ላይ ጣል ብሎ ከመጽሐፍ ቅዱስ ነው የጠቀሰው። ስለዚህ አሁን ስንጠቅስ ምንድን ነው ሀሳባችንን ነው ማሰብ ያለብን፣ ቃሉን ሳይሆን ሀሳብህ ምንድን ነው። ኦርቶዶክስ ማድረግ የፈለገችው ነገር ሀሳቧ ምንድን ነው? ሀሳቧ ምንድን ነው መሰለህ? እመቤታችን ከሴቶች ተለይታ የተባረከችና የተከበረች መሆኗን አምነናል አይደል? ሁላችን እንስማማለን። የአምላክ እናት ናት። የአምላክ እናት መሆኗ ብቻ ሳይሆን ፍጥረት በዛ ዘመን ጌታ ዓለምን ለማዳን ከተጠቀመበት ትልቁ መሳሪያ አንዷ ናት እመቤታችን። ለዚህ ደግሞ ክብር ይገባታል። እና አሁን ሰማይና ምድርን የእግዚአብሔርን ወይም የኢየሱስ ክርስቶስን ስራ እመቤታችን አትሸፍንም፣ ልትወክልም አትችልም። ለምን? ማትወክልበት ምክንያት ምንድነው? እመቤታችን ስጋዊ ናት። ስጋዊ ናት ማለት ምንድነው? ከአዳምና ከሔዋን ዘር የተገኘች ናት። መድኃኔ ዓለም ኢየሱስ ክርስቶስ ግን ከስጋ ጋር ቢዋሃድም ምንድነው? እሱ ባህሪው ምንድነው? አምላክና ሰው ነው። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ አምላክም ሰው ነው። የሰው ባህሪን ከማን ወሰደ? ከእመቤታችን ወሰደ። አሁን
እመቤታችንን ለምሳሌ ምን ብለን እናስባታለን? በኦርቶዶክስ ሃይማኖት ዳግማዊ ሔዋን እንላታለን። ለምንድን ነው ዳግማዊ ሔዋን ያልናት? በምሳሌ ዳግማዊ ሔዋን ያልናት ለምንድን ነው ሲባል እመቤታችን የእግዚአብሔርን ቃል ሰምታ የእግዚአብሔርን ሐሳብ ሰምታ ተስማምታ ለመዳን ጥሩ መንገድን ስለከፈተች ምን ተባለች? ዳግማዊት ሔዋን ተባለች። መልካም ነገር ስላደረገች የእግዚአብሔርን ቃል ስለሰማች። ሔዋን ቀዳማዊቷ ሔዋን ደግሞ ምን አደረገች? የእግዚአብሔርን ቃል ሳትፈጽም ቀርታ በለስን በልታ ወደቀች። ስለዚህ እመቤታችን በማን ተተካች? ማንን ተካቻት? ዳግማዊት ሔዋን ተብላ በምሳሌ ትተካለች፣ እግዚአብሔርን ስለሰማች ማለት ነው። መድኃኔ ዓለም ደግሞ ኢየሱስ ክርስቶስ ዳግማዊ ምን ተባለ? አዳምን ተካ። ለምንድን ነው አዳም የተካው? አዳም ያጠፋውን መድኃኔ ዓለም አንድ እንኳን ኃጢአት የለበትም፣ በአንደበቱ እንኳን ሐሰት አልተናገረም ተብሎ ንጹሕ በግ ነው። የቱ ጋ ነው ጌታችን ዳግማዊ አዳም የተባለው? ዳግማዊ አዳም እንዴ? ዳግማዊ አዳምማ በትክክል ምንም የቱ ጋ ነው የተባለው? ከመጽሐፍ ቅዱስ የቱ ጋ ነው የተባለው? እስቲ እሱን ቆይ አንዴ ልነግርህ እችላለሁ። ግን እንደዚሁም ማርያምም ዳግማዊት ሔዋን የተባለችው ከመጽሐፍ ቅዱስ የቱ ጋ ነው? ምሳሌያዊ አነጋገር ነው የምልህ። ምሳሌ የኦርቶዶክስ ቅዠት ነው። ማርያም ቅዠት አይደለም። ብራዘር ቆይ ጌታችን ጌታ አንተ አታውቀውም። ቆይ ስለማታውቀው ልርዳህ። ጌታችን ዳግማዊ አዳም ተብሎ የተባለበት በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 15 በሮሜ መልክ መጽሐፍ ምዕራፍ 5 ላይ ነው። ኦኬ ሁለተኛው አዳም ተብሎ ስለተባለ እሱ ነው ዳግማዊ አዳም የተባለው ማለት ነው። ማርያም ግን ዳግማዊት ሔዋን ተብሎ የተባለው የኦርቶዶክስ የደብተራዎች የቅዠት ወሬ ነው። መጽሐፍ አይደለም። መጽሐፍ ካላት ንገረኝ፣ ለመማማር እናድርገው ብዬ ማለት ነው የምነግርህ እንጂ እኔ አምጣ እኮ ብዬ ገብተህ ጥቅስ ለመፈለግ ረጅም ሰዓት እንድትወስድ ስለማልፈልግ ነው ላግዝ ብዬ። በላይ ገብቶሃል አይደል? ሁሉን ነገር እኮ መጽሐፍ ቅዱስ ላይ እንዲህ ተብሏል። በቃ መጽሐፍ ቅዱስ ላይ የሌለውና ኦርቶዶክስ ሆዳችሁ ነው የሞላቻችሁ እኮ። መጽሐፍ ቅዱስ ላይ በሌለ ወሬ መጽሐፍ ቅዱስን ስናነብ ሰማያትና ምድርን ፀሐይና ጨረቃን በውስጡ ያሉትን ፍጥረታት ሁሉ ካለመኖር ወደ መኖር የፈጠረው እግዚአብሔር ነው ብሎ በቀዳሚ ገብረ እግዚአብሔር ሰማያዊ ወምድረ ብሎ ቆይ ፕሊዝ ዘፍጥረት መጽሐፍ ምዕራፍ 1 ላይ በቀዳሚ ገብረ እግዚአብሔር ሰማያዊ ወምድረ ብሎ እያለ ሰማያትና ምድር እግዚአብሔር አስቀድሞ ፈጠረ እያለ እየነገረህ፣ እዚህ ግን በማርያም ነው የፈጠረው፣ እነዚህ ሁሉ የተፈጠሩት በማርያም ነው ብላ ትላለች ቤተክርስቲያን ማለት ነው። ለማርያም ነው በማርያም ሳይሆን ይሄ ስህተት ሊሆን ይችላል። ምክንያቱም ሊችላል እኮ ነው የምትለው። ስህተት ነው አትልም። ይሄ ስህተት ነው ወይ ስህተት ሊሆን ይችላል ነው የምትለው። በማ አይሆንም እንዴ? በማርያም የተፈጠረ የሚባል ነገር ኦርቶዶክስ አታምንም። ይሄ መጽሐፍ መጽሐፍ ነው። አንዳንድ ጊዜ ይኸውልህ ሲታተም እኮ ራሱ የግድፈት ሊኖረው ይችላል። የማ መጽሐፍ ነው? መጽሐፍ ነው? የኦርቶዶክስ መጽሐፍ። እናንተ ጴንጤ ይዞ ሲያርገበግባችሁ ነው አይደል ግድፈቱን የምታውቁት። እስከዛሬ ግን ስጠጡት ነበር ዝም ብላችሁ። ልክ ነው እኮ ጳጳሱን ባለፈው ብላ ያሉት። እኔ 10 ዓመት ነው 11 ዓመት ከወንድሞቼ ጋር በዚህ በሶሻል ሚዲያ ላይ አሁን 11ኛ ዓመቴን ይዣለሁ። በዚህ 11 ዓመት ውስጥ አርገብግበን መጽሐፍቶቻችሁን ጥርስ ከምላሳቸው አውጥተን አደባባይ ላይ ስንዘረግፈው በባለፈው ስብሰባ ተጠራሩና ፓትርያርኩ ምን አሉ? መጽሐፍቶቻችን ጥራት ይጎላቸዋል አሉ። ጥራት የሚጎላቸው መጽሐፍ ስትመገቡ ኖራችሁ፣ ቆይ አድምጠኝ፣ ስትመገቡ ኖራችሁ እኛ ስናነብላችሁ የኮምፒውተር ስህተት ግድፈት አለ በሚለው ከነው መሆን ያለበት ለነው መሆን ያለበት ሰነው መሆን ያለበት ብላችሁ ቤተክርስቲያኒቱ በሊቃውን ታርሞ ተስተካክሎ የተጻፈውን አንተ እዚህ ታርመዋለህ ማለት ነው ቁጭ ብለህ። አየኸው? አንድ ነገር ልንገርህ፣ ሊቃውንት እያንዳንዱ መጽሐፍ አላረሙትም። ሲጀመር እያንዳንዱ መጽሐፍ አልታረመም። እያንዳንዱ መጽሐፍ ታርሞ ነው በሊቃውንት ያለፈው። አሁን ነው ገና በሊቃውንት ደረጃ ተሰብስበው ነገሮች መጠናት እንዳለባቸው እንትን እየተባለ ያለው። ግን ምንድነው መሰለህ አሁን እዚህ ጋር የሚያጣላን ነገር ምንድነው መሰለህ? ኮንሰፕቱን እንያዘው እስኪ። አንተ የምትለው እኔ ውሸት አልወድም ወንድም አለ። ምናልባት አላውቅም ሊሆን ይችላል። በጣም ጥሩ። በመረጃ አውራኝ፣ ያለ መረጃ እንዳታወራኝ። ይሄ መጽሐፍ ሲጻፍ መምህር ተስፋ ሚካኤል ታከለ በጣም ታዋቂ ሊቅ ናቸው የቤተክርስቲያኒቱ ተርጓሚ። በሳቸው ይህ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳን
ኦዲት ትራያል ቦርድ ታርሞና ተስተካክሎ የተፈቀደ ነው ይላል። አይ ታርሟል። አልታረምም ብላት በለኝ። በሊቃውንት አልታየም ብላት በለኝ። ታርሟል። በደንብ ነው የታረመው። እኔ አንድ ነገር ልንገር። አሁን ይሄ በሚለው ነገር ነው ትክክለኛ። እነሱም ሊዘሩት አንተን ይችላሉ እንጂ እንስማው። እሺ ቤተክርስቲያን በእመቤታችን የሚል ነገር አንተን ለበጎ አንተን መን ወይስ ቤተክርስቲያን ሆነ ነው። አንድ ነገር ልንገር። ይኸውልህ ስህተት መፈለግ እኮ አይደለም ዋናው ነገር። አንተ እውነትን ነው የምትፈልገው ወይ ስህተትን ነው የምትፈልገው? እኔ እውነትን ከኦርቶዶክስ አልፈልግም፣ ፈልጌም አላገኘሁም። እኔ እውነትን የፈልገው አግኝተው ያንን እውነት ለእኔ ያስተዋውቁኝ ጴንጤዎች ናቸው። ያም እውነት ጴንጤዎቹ ፈልገው አግኝተው የነገሩኝ እውነት ኤርሚዬ ያንተን ፕሮፋይል ራሱ እኮ በትክክል ማየት አለበት። እውነቱን ተናገር ነው የሚለው እሱ። እውነቱ ነው የሚናገር ሰውን አላወቀውም። ለዛ ነው አንተ ራስህ እውነቱን ለማወቅ ወንጌልን አውቀ ለመዳን እርግጠኛ መሆን አለበት እንጂ ሃይማኖትን ደግፈ ስህተቱን ትክክለኛ ነው ብለህ ልትከራከር አይገባም። እና በዛ መልኩ ተወያይ ብራዘር። ቴንኪው ወንጌላዊ ተባረክ። እሺ